ሰላም ጤና ይስጥልን። ይህ የምትከታተሉት ጌርሳም ሚዲያ ነው። እናም አጋርነታችሁና ቤተሰብነታችሁን የምታሳዩ ሰብስክራይብ፣ ሼር፣ ኮመንት በማድረግ ነው። ቤተሰቦቼ አግዙን፣ እሺ አግዙን ብለናል። ጽዬ እንዴት ነሽ? ጥፍት ብለሽ ነው እስከ ምናምን የመጣሽው? እውነት ነው። አምሮብሽ ነው የመጣሽው። ነገራችን ይሄን ገንፎ አንዳንዴ ለኛ ትልኪው ዛሬ በነገራችን ላይ በከተማችን ላይ በአጠቃላይ ኢትዮጵያ ውስጥ አለ ብዬ በማልገምተው ጀነራላይዝድ ማድረግ እችላለሁ። በማልገምተው መልኩ በጣም ድንቅ ወጣቶች ይዘን ይመጣል። እጅግ በጣም ድንቅ ወጣቶች እንደ ወጣትነት ሳይሆን ሀሳባቸው ሀገር የሚገነባ ትውልድ የሚያተርፍ ነው። በጣም ትልቅ ዓላማ ይዘው የመጡ ወጣቶች ነው ያዝነው። እንዲሁም በጣም ያስገረመኝ የዛሬ 15 ዓመት በ10 ብር የተጀመረች እቁብ አሁን ላይ ደግሞ አድጋ በሳምንት በጣም ልዩ የሆነ እቁብም ያላቸው ወጣቶች ናቸው። ወጣትነታቸውን ብቻ ሳይሆን ደግሞ ጭራሽ አገር ውስጥ አልተነካ ኮንሰፕት ነው ይዘው የመጡት። ጭራሽ የለም እኔ በዚህ ልኩ ተሄዶበት የማይታወቅ። እስቲ ወደ እነዚህ ልጆች እንግዲህ ወደ ቤተሰቦቻችን አብረን እንሂድ። እንባ እንኳን ሰላም ቆያችሁ። አለን እንዴት ናችሁ? አለነው ይመስገነው። ስማቸውን እስቲ የሆነ ፈርጠጣሉ ብሎ ለመጠየቅ ራሱ ያስፈራል። የማለኛው በተለይ ማን እያስፈራራ እንደሆነ አላውቅም። እሺ ንባ ይላል እንትናቸውና ማህበራቸው። እስቲ ማንበብ ይቻላል እንዲዘቅ አድርጌ በደንብ ታሪክ፣ ፍልስፍና እና ስነ ልቦና ወጎች እንዲሁም ደግሞ ልቦለድ ግጥሞች የሚል ነገር ነው ያለውና እንደዚህ አይነት ማህበር ነው ያላቅም። ምን ጉር ናቸው ጭምር ናቸው። ምን ጉር ናቸው ይጨመርበታል። እንደ ሀሳብ ያላለቀ ከጀርባ በኩል ቢዞር ደግሞ እዛ ጋር ማጠቃለያው ላይ ያገኘዋለህ። ከሶስታችን ውስጥ አንድ ትከሻው ሰፋ ያለ ሰው ብታስቆምልን ደስ ይለኛል። አስቆማለሁ በኋላ። እስቲ ከስማችሁ እንጀምርና ስምህን ማን ልበለው? ስሜ ነህሚያ ጌታቸው እባላለሁ። የማህበሩ መስራችና አባል እንዲሁም ደግሞ የማህበሩ የፋይናንስ ክፍል እንዲሁም ደግሞ በተዘዋዋሪ ፋይናንስን በመሰብሰብ ውስጥ ከሁሉም ጋር ያገናኘኛልና ግንኙነት ክፍልም ሆነን በማገልገል ላይ ያለው። በጣም ጥሩ ነው። እሺ የኔ ስም ምንታይቶ ተበቃ እባላለሁ። የማህበሩ መስራችና ምክትል ሰብሳቢ ነኝ። ይህን ይመስላል። እሺ እኔ ላይኩም ሻንቆ እባላለሁ። ያው ብዙዎች በሚያውቁኝ በአቢ ነው። የማህበሩ እንግዲህ መጀመሪያ መስራችና አባል ነኝ። ደስ ይላል። በጣም ደስ ይላል ነው። እንግዲህ ወደ ነገሩ ወደ ዝርዝር ከመግባታችን በፊት ቲሸርታቸውም ተናጋሪ ነው። ሁለተኛ ነገር ደግሞ እስቲ የተሰማሩበትን ስራ ሁሉም እርግጠኛ ነኝ አንድ ሰው አንቺ የኔ ጓደኛ እንድትሆኝ ወይ አብረሽኝ እንድትዘልቂ በሀሳብ አትሊስት አንድ ባንሆንም መቀራረብ ያስፈልጋል። ምን አገናኛችሁ? ልጀምር መሰለኝ። መሀል ላይ ያለ ሰው ብዙ ጊዜ ይጀምራል። በተለያዩ መንገዶች የተገናኘንን አንዳንዴ የህይወት ሂደት ያገናኘን ሰዎች አለ። ሌላ ደግሞ በአብሮ አደግነትም የተገናኘን አለ። ብዙ ከዛ አንዱን ስናገኝ ደግሞ ሌላ ተጨማሪ ደግሞ አንዱ በአንደኛው እያገኘን የመጣን ቤተሰቦች ነን። እንደ ቤተሰብ የምንተያይ በጣም ብዙ ነገር ሼር የምንደራረግ ነን። ይህንን ደግሞ የፈጠረው አንዱ ሌላኛውን እየጠራ ሌላኛው ደግሞ አንዱን እየጠራ አዲስ ወዳጅ አዲስ ጓደኛ እያገኘን እያፈራን ተገናኝተናል። ያው መገናኘታችን ከብዙ አንጻር ነው ማለት ነው። ወዳጅ በምን ስራ ላይ ነው የምትሰማራው? በወንዶች የውበት ሳሎን ውስጥ ከአንገት በላይ ስፔሻሊስት። እንግዲህ ዲቴል እየገባን ስመጣ እሺ መሀል ላይ ምንታይቶ ተበቃ ነው ያለና ስሙ ራሱ ዩኒክ ነው። ምንታይቶ ስሜ ትንሽ ለየት ያለ ነው። ገና ብዙ ይታያል ነው ትርጉሙ።
በዚህ ማህበርም ገና ብዙ አሳያለሁ ብዬ አስባለሁ፣ እጠብቃለሁ። ምንድን ነው የሚባለው የቀን ስራዬ ነው የሚባለው። ኦልሬዲ ደግሞ ፐርማነንት ቋሚ ስራዬ ባንከር ነኝ። ባንክ ኢንዱስትሪ ላይ ነው የምሰራው። ከሱ በተጨማሪ ደግሞ መምህርና በሶሻል ሚዲያ ደግሞ እንደ አንድ ወጣት የመፍጨረጨር ልጅ ነኝ። በጣም ደስ ይላል። ዋና ሰው ነው ጋበዝ ነው ያለሽ፣ ዋና ሰው ነው። ደስ ይላል። የት ነው የምታስተምረው? የተለያዩ የግል ኮሌጆች ላይ አስተምራለሁ። አሁን ላይ ግን እያስተማርኩ ያለሁት ኪንስ ኮሌጅ ነው። ከዚህ በፊት ሪፍት ቫሊ ላይም አስተምሬያለሁ እና ደግሞ በኪንስ የተለያዩ ብራንቾች ላይ አስተምሬያለሁ። አሁንም በማስተማር ላይ ነው። ሰሙኝማ ማርክ ከቀነሰባት እኔ ጋር ነው፣ ችግር የለውም። እሺ ደስ ይላል። አሪፍ ቆይታ ነው ያደርገን። እሺ እኔ ደግሞ በማርኬቲንግ ስራ ላይ ነው የምሰራው። በተለያዩ ካምፓኒዎች ላይ ሰራ ነበር። አሁን በግሌ የተለያዩ የኮሚሽን ስራዎችን እና ስራዎችን እሰራለሁ። ከዛ ባለፈ የሰርግ ስራዎች፣ ዲኮር እና ኢቨንቶች ላይ በማዘጋጀት ዲኮሮችን በመስራት እየሰራሁ እገኛለሁ። አብዛኛውን ጊዜ ደግሞ ያው መንፈሳዊ አገልግሎት ላይ ነኝ። ከተለያዩ ወጣቶች ጋር የምሰራቸው ስራዎች አሉ መንፈሳዊ። ከዛ ባለፈ አንድ ሰንበት ትምህርት ላይ የማገለግልበት ሰንበት ትምህርት አለ። በእነዚህ አገልግሎትና ስራዎች ላይ ሁለቱንም አንድ ላይ በማድረግ ነው። በጣም ደስ ይላል። ስብጥራችሁ ያምራል። ደግሞ የሆነ አንዳንዴ ፈጣሪ ሊሰራብሽ ሲል መጀመሪያ አንቺን ነው የሚሰራሽ እና የግሩፕ እየተሰራ ያለ ይመስለኛል። በደንብ ጠንክረው ወጣቶች ናቸው ሁሉም እዚህ ጋ ያሉትና ደስ የሚል ነገር ይኖራል ብዬ አስባለሁ። ምን ሊሉን እንደፈለጉ ደግሞ ዲቴሉን እየጠየቅናቸው እንሄዳለን። ለመግቢያ ያህል ቤተሰቦቼ ንባ የሚል ማህበር ይዘውልን መጥቷል። ወጣቶች ናቸው። በነገራችን ላይ ከአሁን በኋላም በጌርሳን ሚዲያ ወጣቶችን እንዲያሉ በተለያየ ጉዳይ ላይ የሚሰማሩትን እየጋበዝን ለትውልዱ አስተማሪና መካሪ ፕሮግራሞችን እናቀርባለን። ይህ ያው መርሃችን ነው። ድርድር የሚቀርብበትም አይደለም። ወደ ንባ ስንመለስ የዛሬ 15 ዓመት ነው መነሻችሁ። ከየት ተነሳ? ወደ እኔም ማብራራለን መነሻውን። ያው ያልጨመረ ነገር የለም። 15 ዓመት ያልሽው 4 የጨመረበት የብቻ ልፋት ነው። እንግዲህ ያው ፀጉር ቤታችን ሲከፈት ወደ 20 ዓመቱ ነው። የካቲት 12 1998 ዓመተ ምህረት ነው ፀጉር ቤቱ ሲከፈት። ከዛ ጋር ተያይዞ የሆነኛውን ፓርት ከፍለን የመጽሐፍ ማከራያ አድርገን ነው የጀመርነው እና ረጅም ዓመት በዛ ፀጉር ቤት ውስጥ የመጽሐፍ እቁብ ተብሎ ተጀምሮ ደንበኞችን በሳምንት 10 ብር እየጣሉ በወር ውስጥ የሚወጣ ወይም ደግሞ በ2 ወር ውስጥ የሚወጣ ዕጣ። በዛ ጊዜ አንድ መጽሐፍ 17 ብር አለ። ከዛም በታች ውድ ተብሎ ወደ 28 ብር 27 ብር ተብሎ መጽሐፍ በሚገዙበት ወቅቶች ላይ እዛ ማህበር ውስጥ ወደ 20 ሰዎች አሉ። እነዛ 20 ሰዎች በሳምንት 10 ብር ሲከፍል ወደ 200 ብር ገደማ ይሆናል ማለት ነው እና በ200 ብር እንግዲህ ስንት መጽሐፍ ሊገዛ እንደሚችል ሂሳቡን ሰሩት። እነዛን መጽሐፍቶች አንድ ሰው አባል ሲገዛ፣ አንዱን መጽሐፍ እቁብ ደርሶ ሲገዛ እንግዲህ አንድ መጽሐፍ ቢገዛለት እንኳን 200 ብር እንደምሳሌ ያንን መጽሐፍ ለ20ውም ሰዎች ነው የሚለው የሚያውሰው እና 20ውም ሰዎች ደግሞ እንደው 5 መጽሐፍ ገዙ ቢባል 20 እንግዲህ ለ5 ስታባዙት ወደ ስንት ይሆናል? ድረሱበት። ስለዚህ አካውንቱ መሀል ላይ ነው አለ። እኔ ቁጥር አልወድም። 80 ይመጣል። ስለዚህ በ5 መጽሐፍ አንድ ሰው 80 መጽሐፍ ማንበብ ይችላል ማለት ነው። ስለዚህ የዕቁቡ አባል የደረሰውን መጽሐፍ ለአባሎቹ የማዋስ ግዴታ አለበት። ስለዚህ እኔ የመጽሐፉ የዕቁቡ ማህበር አባል ሲሆን የተሰጠኝ የገዛሁት 5 መጽሐፍቶችን ለሁሉም አዞራለሁ። በ5 መጽሐፍ 70 እና 80 መጽሐፍ እንዋዋሳለን ማለት ነው። በጣም የሚገርም ነው። በነገራችን ላይ የማንበብ ልምድ የሚዳብረው ዝም ብሎ አይደለም፣ ትጋት ያስፈልጓል። የሆነ ነገር ውስጥ ከገባሽ በኋላ ደግሞ ጠንካራ ሆነሽ የምትቀጥዩ ነው። ማንበብ
ችግርን የምትችይበት ትከሻሽን ያሰፋልሻል። እንዴት መውጣት ነገሮችን እንዴት ማለፍ እንዳለብሽ የምትማሪው ነገር ነው። እና በአንድ ወቅት አንድ እህቴ ራይል ጌታቸው ትባላለች እና የማያነብ ሰው እኮ አለች፣ የማያነብ ሰው እኮ ሬሳ ነው አለች። ሊትራሊ እኔ ያንን ቃል ከተናገረች ጀምሮ ውስጥ ተቀብሮ ብዙ ነገሮችን በአቅሜ 20-30 እያልኩ እንዳነብ አድርጋኛለች። እና ስታነብ አንተ ልጠይቅህ እንግዲህ መምህርም ስለሆነ ለምሳሌ ተማሪዎች አንበበው ሲመጡና ሳያነቡ ሲመጡ በምንድን ነው የምትለያቸው? ጥሩ ጥያቄ ነው። የምንም ነገር መመዘኛው ፈተና ነው። ዓለማዊ ላይ ስትሆን ስለ እኔ አዘጋጅቼ የምሰጣቸው ማቴሪያል አለ። ማቴሪያሉን ያነበበ ያልፋል፣ ያላነበበ ያልፋል። ግልጽ ነው። ዓለማዊ ላይ ሲሆን ሰው ልጅ ሲማር በሁለት አይነት መንገድ ሊማር ይችላል። እኔ ከማስተምረው ፎርማል ውጪ ኢንፎርማል ያስተማረው ብዙ አለ። የእሱን ፈተና ሳይሆን ግን እኔ ባለውበት ትሬንድ ፎርማል የሆነ ትምህርት ነው የምሰጠው። ኦርጋናይዝድ የሆነ ማቴሪያል እሰጠዋለሁ። ሰው ቤት ዳት ማቴሪያል ያልፋል ወይ ይወድቃል። ሪዛልቱን ደግሞ እኔ ነኝ የምሰጠው። እንትን የለውም። ግን ወደ መጽሐፍ ላይ ስትመጣ ይለያል። በአባባሌ ኢንፎርማሊም እየተማርክ ትመጣበታለህ። ፕላስ ደግሞ ራሱ መጽሐፍ እያስተማረ ይመጣል። ከኛ ጋር አያይዤ ሳነሳለን ልክ የመጀመሪያ ኢንትሮዳክሽናችን እንደ ቴሌግራም ቻናል ነበረን እና እናወራለን። የመጀመሪያው ያነሳንበት ርዕስ ራስን ማወቅ ነበር። ራስን ማወቅ በሚል ኮንሰፕት ነበር የተነጋገርነው እና ራስን ለማወቅ ሁለት ነገሮች ያስፈልጋል። ሁለት ቤዚክ ነገሮች። አንደኛው ንባብ ማተር ያደርጋል። ንባብ ለምንድነው ማተር የሚያደርገው ብትለኝ የወደቀውን የተነሳውን እየሮጠ ያለውንም ደግሞ የፊቱን የሚነግርህ ነው። ስለዚህ ባየህ ውስጥ መውደቅን ታያለ፣ መነሳትን ታያለ፣ ቆሞ መቅረትን ታያለ። የተለያዩ ዳይሜንሽኖች እንድታይ ያደርጋል። ሁለተኛው ነገር ደግሞ የሰው ኤክስፒሪየንስ ማተር ያደርጓል። ራስን ለማወቅ በአባባሌ እኔ ምን ላይ ነኝ የሚለውን ለማየት አቢን ማየት አለብኝ። አቢ አንድ ስቴፕ ከሄደ እኔ ሆነ የትኛው ጋር ነኝ የሚለውን ሰው ሁለቱን ሰጥቶኛል። በማንበቡ ውጪ ስትመጣ ከፎርማሉ ከትምህርቱ ውጪ አይነት ማንበቡ ውጪ ስትመጣ እየወደክ ነው የምትሄደው፣ ወድቀህ የምትነሳበት ነው ምናምን። ግን እቺ በዓለማዊ ስትመጣ ኖ ግሬዷ የምታነሳ አትመስልህ። ገባ አባባሌ? እኔ የምሰጥህ ኖ ግሬድ የሆነ ዓመት ሌስ ሊያደርግህ ይችላል። ወይም ደግሞ በእኔ አጥር ውስጥ እንድትሄድ ነው ማድረግህ። በእኔ ፍሎ እኔ በምሰጥህ ነገር እንድትሄድ ነው ማድረግህ። በጣም ደግሞ ከከፋውብህ እኔ ከማውቀው በላይ እንዳታውቅ ማድረግ ይችላል። ገባ አባባሌ? ለምን ሪዛልቱን መጽፈው እኔ ስለሆንኩ ከኔ በላይ እያወቅህ እንኳን ማሳነስ እችላለሁ መስራት። በዚህኛው በሌላው ግን ስትመጣ ከዚህኛው ከፎርማሉ ትምህርት ወጥተህ መጽሐፍ የሚያስተምርህን ትምህርት ኤክስፒሪየንስ የሚያስተምርህን ትምህርት ስታየው አንደኛ መውደቅን አትፈራም። ሁለተኛ ከአንተም በታች ሰው ስታገኝ አንተም በላይም ሰው ስታገኝ ደሴም ነው የሚሆንብህ። ከሁለቱም መማር ነው የምትሄደው። ስለዚህ ከዓለማዊ የበለጠ እንደውም ለምን እኔም በዓለማዊ ስመጣ የሆነ የሚገድብ ሰው አስተምሮ ነው ያመጣኝ እዚህ ላይ ደረሰ። ግን ከዛ ወጣ እያልክ ስትመጣ ደግሞ አሁን በማህበሩ ስትመጣ ሁለቱም ነገር ስለሚሰጠኝ ሞር ከዛኛው ጋር የተለየ ነው። ፎርማል የሆነ ነገር አይደለም። አነባለሁ እንዳነብ ነው የሰጠኝ ኢንቫይሮንመንት ፕላስ ደግሞ የሆነ ሰው አድ ያደርግልኛል እና ሁለቱን አጣምሬ ራሴን ለማወቅ የማደርገው ጥረት ላይ በጣም ያግዘኛል። ተማሪዎቼም እንደዛ ነው። እዛች ጋር እኔ ባውንድ አድርጌያቸዋል። እኔ የማውቀውን የተሰጠኝን ነገር ነው የምሰጣቸው። በእርግጥ ብዙ ሰርች እንዲያደርጉ ማድረግ እችላለሁ። ግን የሆነ ባውንድድ የሆነ ነገር አለ፣ ፎርማል የሆነ ነገር አለ። በዚህኛው ሳይድ ጋር ስትመጣ ግን ፎርማል ያልሆነ ያለ ገደብ ሰው የምታገኝበት ያለ ገደብ የምትፈልገውን መጽሐፍ የምታነብበት። የኔን ትምህርት ለማለፍ የኔን መጽሐፍ ብቻ ማንበብ ነው ግዴታ። የሌላን አንበበ የኔን መጽሐፍ ትምህርት ማንበብ ማለፍ አትችልም። ግን እዚህ ማህበሬ ላይ ለማለፍ ግን ብዙ ማንበብ አለብኝ። ካፍቴ ጋር አንድ አይነት ወሬ ላወራው አልችልም። የተለያዩ ነገሮችን ማንሳት አለብኝ። ስለዚህ ሞር ኢንፎርማል ያደርግህና ብዙ ነገር አክሰስ እንድታዳርስ ያደርጋል ማለት ነው። ይሄ አድማስ ታሰፋለህ። ምክንያቱም ብዙ ባነበብኩ ቁጥር ኦብቪየስሊ የብዙ ቆይቶች
ጥርቅም ነው የምትሆነው። ማህበራዎቹ ያስቀናል። ደስ ይላል። በተለይ ለእንደዚህ አንባቢ ላለመጻፍ በጣም ማንቂያ ደውል ነው። ሞክሬያለሁ እኮ ፈግቻለሁ እንድታነቢ። ምን አንቺ አሰሚም ምንም ልትሰሚ ነሽ ጽጌ። በነገራችን ላይ እንደዚህ አይነት ሰምቼ ነው ያላቅም። እግዚአብሔር በሚያውቀው እንደዚህ እንትን አላቅም። ይዘው የመጡት ሀሳብ በጣም ትልቅ ነው። የሚበረታታ ሳይሆን ሊትራሊ የሚደገፍም ነው። በማህበራችሁ ስንት ሰው ነው ያለው? ወደ 20 ሰዎች ይጠጋሉ። እንግዲህ የሚከፈለው የገቢው በአመት ውስጥ ምን ያህል በዛ ነገር ወጪ እንደሚደረግ ለመጻፍ ሞሮ እንደሚያብራራው ደስ ይለኛል። ወደ እሱ ከመሄዳችን በፊት ገቢዎች ጋርማ ብዙ የምናወራው ነገር አለ። መጽሐፉ የተጀመረው ፀጉር ቤት ውስጥ ነው። እንደ ስሙ አግዝ መጀመሪያ የሚጀመሩት እንሳ ነውና አክቹዋሊ አውቀዋለሁ፣ ሶሻል ሚዲያ ላይም በቅርበትም አውቀዋለሁ እና ማንበብ ላይ የሚፈጥረው ስሜት አሁን ብዙ ጊዜ ፀጉር ቆራጮች አሜን ሶሪ እንዲህ ሲባል አይወዱም። አስተካከል ፀጉር አስተካካዮች በሰው ዘንድ የሚታሰቡት በጣም ወሬ ለፍላፊ ምናምን ተደርገው ነው እና አግዝ ግን ልክ ስቱዲዮ እዛ ፀጉር ቤት ውስጥ ስትገቢ እንዲህ መጽሐፍ ነው ያለው። እንዲህም ደግሞ ለምን ብዬ ጠየቁት። እንትኑ እዚህ ጋር ቪዲዮ ላይ ያመጣዋል። ኮርኒሱ ሲሊንጉ ጋዜጣ ነው ያለው። ምንድነው ቁጭ ብሎ ኮርኒሱ ላይ ቀና ብሎ ደግሞ እንትን ከሚያስብ ላይ ነገር ስለ ሽንኩርት ስለ በርበሬ ከሚያስብ የሆነ ማስተዋል ቢችል አይንሽ ውስጥ የሚገቡ ነገሮች ተስለው ያልፋሉ። ስለዚህ ጋዜጣ ለጥፎበታል። ዞር እስቲ ቀርከሃ ነው እንደውም ዞር ስንል ይሰማናት። አንድ በጣም ያሳቀኝ ነው ቤቱ እንዳለ ቀርከሃ ነው። የዚህኛው የፀጉር አስተካካዩና ለምንድን ነው ይሄ ዘመናዊ ቅኝ ግዛት ተዋርሶናል መሰለኝ። በምንገባበት ቤት ሁሉ ነጮችን የሚመስሉ ከቤታችን አቀማመጥ የሶፋችን የሆነ ነገር ብዙ ነገሮቻችን ተቀይረዋል እና ያንን ነገር ደግሞ ልክ እንደ አንድ ኢትዮጵያዊ ሀገሩን እንደሚወድ ወጣት የሀገርን ባህሉን ወጉን ሁሉን ነገር ጠብቆ እንደሚሄድ ወጣት ለምን ሀገራዊ ቅርጽ ያለውን ቤት ለምን አልከፍትም፣ ለምን እንደሱ አይነት እንትን አላደርገውም በሚል ፀጉር ቤቱ ላይ ያው መነሻው መጽሐፉ እንዳለ ሆኖ የምታገኘው ከንባብ ከደንበኞች ከተለያዩ ቦታ እንትን የምትላቸውና የምታስባቸው ነገሮች አሉና ያ ነገር ሲደማመር እንደምታውቀው እኛ ኢትዮጵያውያን በቅኝ ያልተገዛን ጀግና ህዝቦች ነን። ስለዚህ ቅኝ ያለመገዛት በጦርነት ብቻ ሳይሆን በማቴሪያል እንኳን መገዛት ከማይፈልጉ ሰዎች ውስጥ አንዱ እኔ ስለሆንኩኝ ያንን እኔ ሙሉ ለሙሉ ሀገረኛ እንዲሆን አድርጌዋለሁ። ከሱ ባለፈ እንዳልከው ብዙ ጊዜ ወንዶች ፀጉር ቤት መጥተው ጺማቸውን ሲሰሩ ወደ ላይ ነው እንግዲህ ቀና የሚሉት ሳትወድ በግድ እንዳልከው እንዲያነብ ነው ወደዛ የምንጋብዘው። ከሱም ባለፈ ደግሞ የሆነኛው ፀጉር ቤት ስትገባ የዋጋ ዝርዝሮች ይላሉ። ምን ነበረ እንትኑ አልቤት ስሞቹ አዳዱ ደግሞ ራስሽ ሼፕ ካላዝሽ ከያዝሽ እኔ እጠራዋለሁ። የፀጉር ቤቱ አንደኛ ፀጉር ቤት ውስጥ አይተሽ እንደሆነ የስም ማህተር ያለው ተለጥፎ፣ ሁለተኛ ነገር ደግሞ የዋጋ ዝርዝሮቹ በምን እንደተጻፉ እስቲ አንዱ ትላቸው። አይዞሽ እንዲህ ማፈርማ እንዲሁ ልጅ ወልዶ አቅፎ እንዲህ ማፈራለ እንዴ? እሺ በጣም አስገርመውናል። አንደኛውን እኔ ልጠራው። እሺ ገባ ወጣ ብላል። እኔ ገባ ወጣ እሱ ለምሳሌ ይህንን የሚያዩ ተመልካቾች ፀጉር ቤት ሲገቡ
ቶሎ ገብተው የሚወጡበት አንድ ስራ አለ የማትቆይበት በቃ ቅርጽ ሌላ አሁን በሰው አይምሮ በወጣት አይምሮ ገባውጣ የቸኮለ ሰው ገባውጣ ነው። እኔ የለሁበትም ላይ ደስ ይላል ማለት ሌሎችም አሉ። እሱ ጋር በተያያዘ እንጠቅሳችኋለን። ጽዬ እዛ ቤት ውስጥ ስትገቢ ሁሉ ነገር ያልተለመዱ ነገሮች ናቸው የሚበዙት። በጣም እንትን ነው የልብ የሚለይቼ እና 00 ነው የሚለው እውነትም እንደ ልብ ከኋላ ያለው ጀርባ ሚስጥሩ ቢገለጥ እንዴት 00 ነው። የሂሳብ ዝርዝር ውስጥ ሜኑ የት ቦታ ስትገቡ ሜኑ ላይ 00 የሚል የለም። እኔም አይቼ አይደለም እንግዲህ ልብ የወለደው ነው። የልብ ልጅ የሚለው ከላይ መጀመሪያ ላይ ተጽፏል። ሂሳቡ 00 አንዳንድ መክፈል የማይችሉ ወይ ደግሞ ወላጆች ለልጆቻቸው ገንዘብ ከፍለው ፀጉራቸው ልጆቹን እንትን ማለት የማይችሉ እንዲሁም ወላጆች ትልልቅ ሰዎች አሉና የልብህ ፈቃድ ስለሆነ አገልግሎት ስትሰጥ በእያንዳንዱ ነገር ላይ እኔ የግዴታ ገንዘብ መገኘት አለበት ብዬ የማስብ ሰው አይደለሁም። ምክንያቱም እኔ ውስጥ ብዙ የሰሩ ሰዎች ስላሉ የኔ ድርሻ ምንድን ነው ከሚል አንጻር እነዛን ሰዎች ሂሳብ ዝርዝር ላይ ሲመጣ የልብ ልጅ ከ20 እስከ 30 የሚጠጉ ሰዎች አሉ። ማክሰኞና ሐሙስ የእነሱ ቀን ነው። ቀን መርጠው መጥተው ፀጉራቸውን መስተካከል ይችላሉ። እዛ ቤት ውስጥ ሲገቡ የሚከፍልም ይሁን የማይከፍል ሰው ደንበኛ ሰዓት ደውሎ የሚመጣውም እዛው የሚጠብቀው በሰዓት ስለሆነ ሰዓታቸውን ጠብቀው ኮርተው ለመስጋትንን ደስ ብሏቸው የሚወጡበት ብለሲንግ የልቤ ነው። በጣም የሆነ የምኮራበት የሚያስመሰግን ስራ ነው እና በዚህ አጋጣሚ አገዝ ፀጉር ቤት ለጌርሳ ሚዲያም ትልቅ ኦፖርቹኒቲ ያቀርቦልናል። እናመሰግናለን። ምንድነው በየወሩ 20 ሰው እንዲቆርጥልን የእሱን የቲክቶክ አካውንት 10,000 አገዝ እንትኑን 10,000 ፎሎወር እንዲያስገባ ወይም ደግሞ በወር 10 እንዲቆርጥልን ደግሞ እኔ ደግሞ 10,000 ሰው አላጣም። ዋይ እንዴ ቅን እንትን ስለሆነ ትንሽ ዝቅ አድርገን ደግሞ 5,000 ካስገባን 10 ሰው ካመጣህልኝ ከጎዳና የሚሆን ጎዳና ተደራዳሪዎች ጋር እንደምታውቂው መስራት እንደምንፈልግ ወይም ፕሮፖዛላችን ውስጥ እንዳለ ታውቂያለሽ። እነዛን ሰዎች ወደሱ በነፃ እንደሚሰራልን ቃል ገብቶልናል። በዚህ መልካም እድል እናመሰግናለን። ይሄ ለእኛ የሰጠው እድል ሳይሆን መጀመሪያም በልብ ውስጥ ተጸንሶ ቁጭ ያለ ነው። ኢቭን እኔ የምታማኩ መሰለህ ከሀገዝ ካቢ ይሄ ለበጎ አድራጎት የትኛውም ስራ ኦፕን ነው። አሁን ፀጉር ቤት ላይ ኤክስፔክት አታደርግም፣ ግን ከልብ ለሁሉ አቅሙ ለማይችል ሰው እኩል ተስተናግዶ ኢቭን ኮንፊደንስ ቢልድ አድርጎ በጣም ደስ ይላል። የእሱ ሳቲስፋክሽን እንዳለ ሆኖ ግን ለሌሎች ሳይሸማቀቁ መተው ተስተካክለው በጣም ትልቅ ልብ ነው። በእውነት እግዚአብሔር ያክብርልን። በእውነት እግዚአብሔር ያክብርልን። አብዬ የሚያስመሰግንም ትልቅ ነው። ዛሬ እዚህ ጋር ተደርድረው ያየናቸውን ከዚህ ከሱ በኋላ 19ኙ በሱ የተነሳ ነው ሊትራሊ ቁጭ ያለ ይመስለኛል። እና ይሄንን ነገር ክሬዲቱን ከፈጣሪ ታገኘዋለህ። ለምሳሌ እኔ አቢን ረዥም ዓመት አውቀዋለሁ እና አቢን ፀጉሬን ሲቆርጠኝ ተስፋዬን ነው የሚነግረኝ፣ ሩቅ ህልሜን ነው የሚያሳየኝ። አይዞ ጠንክር፣ በርታ። አሁን ሰፈር ውስጥ አጓጉል ቀልድ አለ አይደለ? እነዛ ቀልዶች እንዳይሰብሩኝ ያጠነክረኝ ነበረ። አንተ እንዲህ ነህ እንደዚህ በቃ አስተካክሎ ህልሜን አርቆ ነው። በጣም ነው የማመሰግነው። የሚሄድ ውሃና የሚያድግ ሰው ይውደድ ነው የሚባለው። የልጅና እሺ አብዬ ፈጠን አድርገህ እስኪ ዝርዝሮቹ ሳቅ ስለሚጭሩ ነገ በወጣ ኢንዶሚን አለ። ኢንዶሚን ምንድን ነው? ከልብ ከገባ ወጣ የፈጠነ ኢንዶሚን ብዙ ጊዜ የሚመገቡት በጣም የቸኮሉ ሰዎች ልጆች ህፃናት ይሳሉ የሆነ ለየት ያለ ነገር ይመቻል ይመስለኛል። ሌላ የጀበና ቡና አለ። ታስታጠደመዋለሁ ወይ ጋብደኛል። ባለፈው ሌላ አለ። ፌስ ማስክ አለች። ፊታቸው ላይ ጥቁር ተቀብቶ ውስጥ ፊት ላይ መጥቆር
ወይም ደግሞ በፀሐይ የተጎዳውን ፊት ውስጡ ላይ ትለጥፈዋለህ። ያንን ነገር በምትልጠው ሰዓት ቆዳችን እንደምታውቀው ክፍት ነው። ያ ሲላጥ ከውስጥ የገቡ ነገሮችን በደንብ አድርጎ የሚያወጣ ፌስ ማስክ ከለሩን ጥቁር ስለሆነ ባህላችንም የጀበና ቡና ብለናል። አንቺ ሳቂ፣ እኛ ላይ እኮ ነው መቀለጃ ያደረገን። ደግሞ ቅድም እንወጣለን ከስቱዲዮ። እሺ ሌላስ? ሌላ የታሸ የሚላለ የታሸ አይብ የታሸ ከእሱ ጋር ተመሳሳይ ነው። የአይቤ ከለር ምን አይነት ነው? ነጭ አይብ የሆነ ከነጭም የሆነ ነገር ለየት ያለ እንደ ቤዥ አይነት ነገር ስክራፕ ከለር አይመስል። ስለዚህ ስክራፕ ምንድን ነው ብሎ እንዲጠይቅ ጠያቂ እንዲሆን ነው ሰው ልሞክረው የሚያስፈልግ ቤቱ ባህላዊ ያርገዋል። አይቤ ቆጮ ሌላ ሙሉ ፍርፍር አለ። ሙሉ ፍርፍር ደግሞ ፀጉር ፍሪዝ የሚደረገው የጄሊ ሳሙና ስፔሻል ክትፎ አለ። ክትፎ ወዳለው አብዬ ስፔሻል ክትፎ አለ። ስፔሻል ክትፎ የምንለው አሁን ለምሳሌ አንድ ጓደኛህን ወደ እኔ ፀጉር ቤት ይዘህ መምጣት ወይም ደግሞ ፀጉሩ መቆረጥ የማይፈልግ ወዳጅ የሚስተካከል ናስቲ ቆንጆ ስፔሻል ክትፎ አለ ልጋብዝህ ብትለው እሺ ብሎ ይላል። ነገር ግን ፀጉርን ላስቆረጥ ስል ትንሽ ይቀንሳል። ስለዚህ ልጋብዝህ ብለህ እኔ ጋር ስፔሻል ክትፎ ጋብዘው ሄዳለህ ማለት ነው። ከአንገት በላይ ፀጉር ደግሞ የሚል ክትፎ አለ። ሌላ ዱለት አለ። ያው ማሽኑ ፀጉሮቹን በደንብ አድርጎ ነው የሚፈጨው። እንደምታየው አድቅቆ ነው የሚያወርደው እና እነዛ የሚደቁ ክትፎም ያው ተፈጭቶ ነው የሚሰራው። የሚገርም ነው በጣም እንጂ ያልታዩ እይታ ናቸው። ከስሙ እንነሳና ሆቴል ቤት የመክፈት እልም አለ እንዴ? እኔ እንግዲህ ጠሩ ጠያቂ ነኝ። እንደምታየኝ እኔ ያው ሰው የሚወደው ላይ ነገር ላይ ነው ላይ ብዙ አይደለም። ከማይበሉት ከሚበሉትም ወገን አይደለም። የሚያስፈልገኝ የሚያኖረኝን ያህል ወይ ደግሞ ሉዝ ያደረኩትን ያህል ያችን ነገር ለማግኘት በመጠኑ ይበሉልሃላ እና እጅሬ ይበሉልህ። እስቲ አብዬ እናሳርፈውና ወደ ምን ታይቶ እንቀጥል። በዚህ ወደዚህ የመጽሐፍ ንባብ ወደሚለው ወደ ንባብ ግሩፕ እንዴት ልትቀላቀል ቻልክ? በጣም ዋናው ሀሳብ ነው፣ መነሳት ያለበት ሀሳብ ነው። እንዳልኩ በጣም ነገሮች ወደ መጽሐፍ እንድሳብ መጽሐፍ ላይ ነበርኩ፣ ግን ሞር የትምህርታዊ ነገሮች ላይ ነው ፎከስ የማደርገው። ትምህርታዊ መጽሐፎች ማንበብ ግዴታዬ ነው እንዳልኩ። ሰው ትምህርታዊ ነገሮች አነባለሁ፣ ለማንበብ አልሰንፈም። የማንበቡ ችግር የለብኝም፣ ግን ቅድም ስታወራኝ እንደነበረው የኮንሲስተንሲ ችግር ነበረብኝ። 20 ገጽ ካነበብኩ የ30 ካነበብኩ በኋላ በነገራችን ላይ መጽሐፍ ስታነብ እንደሚመጣው እንቅልፍ ደክሞ አይመጣም። ታውቃለህ? ልክ የሆነሽ 20 ገጽ መጽሐፍ ከከፈትክ ያለው እንቅልፍ በጣም ቆንጆ እንቅልፍ ነው፣ እንዳጨረሰው ማለት ነው። ስለዚህ እንደዚህ አይነት በጣም ችግሮች ነበሩብኝ፣ ግን በዛ ኤንቫይሮንመንት ነበርኩኝ። አቢ ጋር ረጅም ዓመት ነው መቆረጥ ከጀመርኩ። ላስት ታይም ቪዲዮ ሰርቼ ነበር ከአቢ ጋር ራሱ። አቢ ጋር ሲሄድ ፀጉሬን ብቻ አልነበረም የተቆረጥኩት፣ የማንበብ ችግር ሄድም እዛው አብሬ የተቆረጥኩኝ። መጥፋ ማለት በቃ እና አንዳንዴ ይመስለናል ብዙ ማንበብ ሳይሆን ለሰይ 20 ፔጅ አንብበን 20 ፔጅ ካፍቴ ጋር ሳወራው የተለየ እንትን ይሰጠኛል። ምን መሰለ ካፍቴ ጋር ማውራት የሚጠብቀኝ አፍቴ ከ20 ገጽ በኋላ ሌላ ነገር ኤክስፔክት ያደርጋል ከኔ ጨረስከው ወይ የሚል አባባል። አንደኛ ይሄንን ማረሰውን ቀጣይ ለማውራት ስትል አንዳንዴ በህይወት ላይ ምን ቴኒያውን አንባቢ ያልሆንኩትን እንጂ ምን በጣም አንባቢ ነው ሲለ ሰው ኤክስፔክት ባደረገኝ ልክ መገኘት ስላለብኝ አነባለሁ። ገባ አባባል ያው የሰው ምክር ነው ራሴ አድርጌ ያሳዩ ያለሁት፣ ግን ከእሱ ጋር ከተሰጠኝ ምክር ያኔ ደግሞ የሬዲዮ ጣቢያ ነበረ ከሱ አንጻር ምናምን ጠቅሶ ነው የነገረኝ። እዛ ምን ሆንኩኝ የአሪፍ ሀሳቦችን ማዳበር ጀመርኩ። መጽሐፎችን በቻልኩት አቅም አሁንም አንባቢ አይደለሁም፣ አንባቢ የሚባል ሰው አልሆንም፣ ግን ምን እያልኩ መጣሁ በጣም መትጋት። ከዛ አቢ ጋርም ኦልሬዲ ከዛና ምን ሲለፋበት የቆየ ሀሳብ ነበረ። እዛ እንዳጋጣሚ ደግሞ ጥምቀት ላይ ነበረ ሀሳብ ተነጋገረን። ይህም ጋር ያለ ሀሳብ አለ። የኔታ ነው ምለው የኔታ ያልኩበትን ቅድም አንስቼልህ ነበረ። አድዋ ላይ የራሱ የሆነች ኮመን ያሳያት ነገር ነበረች። ያኔ በደጉ ጊዜ አድዋ ሄደን አደባባይ በምናከብርበት ጊዜ በጣም ለየት ያለ አይዲያዎችን ይዞ ወጣ ልጅ ነበር።
ፊደሉን ላይ ይዘን ወተን በጣም ብዙ ነገር እንደ የኔታ ያስተምረን ነበር። መነሻችን ስለሆነ ማለት ነው። ይህ ሀግዝ ያለው በጣም ብዙ መነሻ ስላለው አሳጠረው ስለሆነ እዛ በቃ ከዛ ሀሳብ ነበረ ለምን ፎርማላይዝ አናደርገው። አቢ ምንድነው ጀምሮታል። በሱ ሌቭል ሳክሪፋይ ማድረግ ያለበትን ከፍሎ በማከራየትም በነፃም በመስጠት በምናምን በጣም ለፍቷል። አሁን እኛ ደርሰናል። እኛ የሆነ ሌቭል ላይ ተገናኝተናል። ስለዚህ ለምን ፎርማላይዝ አናደርገው? ፎርማላይዝ ስታደርገው ደግሞ የሆነ ወጥ የሆነ ነገር ያስፈልጋል። ለምን ከአንተ ውጭ ብዙ የሚገቡ ሰዎች አሉ። ሰው ሀሳብ አነሳል። ይችን ንባን ቅድም እንደመነሻ ስታችሁት ነበረ። ሎጎን ኢንተርፕሬት አላደረግነውም፣ አልገለጽ ነው። ንባ ምንም ብዙ ነገሮችን ለማስፋት አልፈለግንም። ንባ አንደኛ ዋናው ዴፊኒሽኑ ንባ የሚለውን ባጭሩ ለማድረግ ፈልገን ነው። ግን በጣም ዲቴል ውስጥ ከገባ የሁለት ቃላቶች ስመጠር ነው። ለምሳሌ የምንና የምን ብትለይ የእንባና የንባ አለ ዴፊኒሽኑ። የማህበራችን ላይ የንባ ዴፊኒሽን አለች፣ ሙሉዋን አስፈራናታል። ግሩፕ ላይ ሲመጡ ማንም ሰው አንብቦ መረዳት ይችላል። ለምን መሰለ አንዳንዴ ሁላችንም የተለየ ሀሳቦች ይስቡናል። አሁን ያለነው ሀሳቦች ኤክስፔክት የማይደረጉ ሀሳቦች። አሁን ለምሳሌ የኔታ ከኋላውን ያለውን እጠይቃለሁ ብሏል አይደለ? ጥያቄ ሲጠይቅ ኤክስፔክት በማታረገው መንገድ ነው ኢንተርፕሬት ሊያደርግልህ የሚችል። ለምሳሌ እንባና ንባብን ስታገናኛቸው፣ ለምሳሌ እንባ ማለት የሆነ ማጣት መጉደል ሲኖር ነው የምታነባው። በማጣት ውስጥ የሆነ ነገር በመጉደል ውስጥ ነው የምታነባው። which means የሆነ የምትፈልገው ነገር አለ ማለት ነው። እንባ በጎደለ ነገር ነው የሚመጣ አይደለ? የደስታ እንባ ሊኖር ይችላል። እኛ ያነሳናት ግን በሆነ በመጉደል ውስጥ የሚመጣ እንባ አለ። እስቲ በመጉደል ውስጥ የመጣውን እንባ እስቲ በንባብ ቼክ አድርገው። የሚታደስ ከሆነ እስቲ በንባብ ይኸውና እስቲ ያኛውን እንባን አድሰው የሚል ደግሞ በደንብ አብላልተን ብዙ ተነስተናል። እኔታ ጋር እንደውም ትዝ ካለው በጣም ተወቃቅሰናል። የሀገር ሀሳቦች አንስተናል ምናምን። ግን የገዛን ይሄ ንባብ ማጣት፣ አለማግኘትን፣ የሆነ መከፋትን እስቲ በመጽሐፍ ውስጥ ፈልገው። እንዳንተ ሌላ ያነባ ሰው አለ፣ እንዳንተ ሌላ ያጣ ሰው አለ፣ እንዳንተ የጎደለበት ሰው አለ። ያንን የከፋውን ሰው ሲጠይቀው በንባብ ውስጥ የሆነ አይዲያ ሼር ያደርጋል። እና በዛ ኢንቴንሽን ተነስተን ነው ንባብ ሰው ከኔ ጋር ፊት ያደርጋል። ምፈልጋቸውን ሰዎች ነው ያገኘሁበትኝ በዚህ ሀሳብ። ፕላስ ደግሞ ሁለት ነገር ይሰጣል። በጣም ከሚገርመኝ ይሄ ማህበር እኔ አሁን እንደ ማህበር ኮርቼ የትም ቦታ ሲሄድ የማወራው ነው። ለምን አንደኛ በማርኬቲንግ ፐርሰናል ሴል ግድ ነው አይደለም? እኔ በሄድኩበት ቦታ ምንም በማያገባው ሰው መምህር ነኝ እለዋለሁ። የሆነ ጊዜ ስለ መምህር ሲነሳ ይገልጻል። እኔ እኮ ዩቲዩብ አለኝ ምናምን ልል እችላለሁ ሴል። እኔ በሄድኩበት ግን ኮርቼ ከሙሉ ልቤ ስለ ንባ እናገራለሁ። ለምን መሰለ አንድ ሰው ንባ ጋር ሲመጣ ቀድመን መጽሐፍ አይደለም የምንሰጠው፣ ሰው ነው የምንሰጠው። ዓለም ላይ ካለ ትልቅ ሪሶርስ ሰው ነው። የትም ቦታ ብትሄድ ያሬዴ ትልቁ የትም ቦታ ላይ ሪሶርስ ሰው ነው። ገባ አባባሌ? ያሬዴ አሁን የምትሰራው ወይም ነው የምትገነባው ሀሴት ሳይሆን የምትገነባው ሰው ነው። ነገ ከችግርም የሚያወጣ የሆነ ነገር ላይ የሆነ ቦታ የሚጠልህ ብቻ ሰው ነው። ስለዚህ መጀመሪያ ስንመጣ እኔ ሀፍቴን የመሰለ ሰው ነው የምሰጠው ለሚመጣው ሰው። የኔታን የመሰለ ሰው ነው የምሰጠው ሲመጣ። ገባ? አዳዲስ ሀሳብ ያላቸው ያዝ ብዙ አሉ። አሁን የኔታን በደንብ ያነሳቸዋል። ፍልስፍና ላይ መጽሐፍ እየጻፉ ያሉ ሰዎች አሉ። ከኛ ጋር ጊዜያቸውን አጣበው ራሱ መጥተው የሆነ ጊዜ ነግተውን ሀሳባችን ስለሚገዛቸው ነግተውን የሚሄዱ እነሱን ሰዎች ነው የምሰጠው ከመጽሐፉ በፊት። ስለዚህ ከነሱ ጋር ደግሞ አብሮ የሚሄድበትን ደግሞ ሌላ መጽሐፍ ሼር እናደርግ ብዬ ነው ሀሳብ የመጣው። ስለዚህ ይሄ ማህበር ለኔ ሁለት ነገሮች ስለሰጠኝ በደንብ አብሬው ተዋጀው ለመስራት ፈልጋለሁ። ሰው ሰጥቶኛል፣ መጽሐፍ ሰጥቶኛል። ስለዚህ ራሴንም እንዳውቅ ረድቶኛል ማለት ነው። ሰው ከሰጠኝ መጽሐፍ ከሰጠኝ ይሄን ማህበር ጆይን አድርጌ ማላገለግልበት ምንም ሚንስ ስለሌለ ወደዚህ ማህበር ተቀላቅያለሁ ማለት ነው። በጣም ደስ የሚል ነው። ጥሩ አገላለጽ ነው። እንዴ ስማ አጓጓን እኔ አታውቃም ችግር የለውም። እኔ የሆነ ሰዓት እዛ እንግሊዝ ያለው አንድ ልጅ አንድሮሜዳ ላይ ቀረበ። ዶክተር ሮዳስ ይዞት ቀረበና 19 መጽሐፍ አንብቤያለሁ። 9 ዓመት ልጅ፣ የ10 ዓመት ልጅ 19 ዓመት አንብቤያለሁ ሲል አንገቴን እንዲያቀረቀርኩት። ምንቴ እንዳለሽ ሰው አንተ እንዲህ ነህ ከማለቱ በፊት እኔ እንዲህ ነኝ ብሎ መግለጽ ላለሽበት ማንነት ቢውልድ የሚያደርግሽ ከፍ የሚያደርግሽ ነው። ለምሳሌ እኔ
በተደጋጋሚ እኔ መቀሌ ዩኒቨርሲቲ ተምሬያለሁ። ቲክቶክ ላይ የሚያይሽ በሙላ አንቺን ዝቅ ወይ ደግሞ ያልተማርሽ ስራ አጥተሽ ቁጭ ያልሽ ነው የሚመስለው። ስለዚህ እንደዛ አይደለም። የለፈውበት እንቅፋት መቶኝ ነው እዚህ ጋር ወደ ፊት ለፊታችሁ የመጣሁት። ትምህርት የሚባል እንቅፋት፣ መጽሐፍ ቅዱስ የሚባል መንፈሳዊ ሕይወት የሚባል እንቅፋት መቶኝ ነው ወደ ፊት ለፊት የመጣሁት እንጂ ባለማወቅ ቁጭ የምትይበት ነገር ላይ ተሰብረሽ ቁጭ ታያለሽ። እሱም እንደነገረሽ ማንም እንደዚህ ከማለቴ በፊት ዩቲዩብ እኮ አለኝ። እኔም ዩቲዩብ አለኝ። ሰብስክራይብ እያደረጋችሁ ጌርሳምን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቅድም ብላኝ ነበረ እነሱ የመሰረቱት ንባ የሚል የቲክቶክ አካውንት አለ። እነሱንም ፎሎ ማድረግ ለትውልድ እንትን ነው። መጽሐፍ ይቀጣል። ምን መጽሐፍ አንብበሽ ታውቂያለሽ? በእውነቱ ሆነ ብዙ አንባቢ አይደለም፣ ግን እነዚህ ጎራን ነው መጽሐፍ የጀመርኩት በጊዜው በእነሱ ነው። ዝጓራ እመጓ እነሱን አነበብ። አንተስ እንዳትይኝ ክፉ እንዳትይ። የሚገርም ይሄ ትልቁ መጽሐፌ ያነበብኩት ስሟን ጠፋብኝ። በቃ እንዲህ እንትኑ አምሮኝ ነው የመጽሐፉ ብዛት። የአክስቴ ጓደኛ በጣም አንባቢ አይመስለኝም። በቃ ቆመና እና ለእኔ አንትሽ እያዘውና በቃ አማረኝ ካላነበብኩ እና መጽሐፌን አምጪ ረስቼ እግዚአብሔር አምጪ እንዲህ ደፋር። አንዳንዴ መጽሐፍ ማንበብ እኔ አሁን ጥቂት መጽሐፍ ነው ያነበብኩት። የእውነት ግን ይሄ የማወራቸውን ሀሳቦች ይሰጣል። ብዙ ነገር ላይ ህይወት ላይ ሼፕ ያደርጋል። ጭራሽ አንባቢ የሆነት ሰው ጋርማ ኢማጅን እኔ በትንሿ እንዲህ ከሆንኩኝ ሌላው ሰው ደግሞ በጣም ነው የሚሰራው። በጣም ደስ ይላል። በጣም አሪፍ ነው። ቤተሰቦቼ በድጋሚ ጌርሳን ሚዲያ ላይ ነው ያላችሁት። ጌርሳን ሚዲያን ሰብስክራይብ፣ ሼር፣ ኮመንት በማድረግ እንዲህ ያሉ ወጣቶችን በቀጣይ ይዘን እንድንመጣላችሁ ከኛ ጋር ቆይታችሁን አድርጉ። እናመሰግናለን። በዝምታክ እኔንም ልቤን ገዝተኛል። የሚያነብ ሰው ደግሞ ዝምታን ያበዛል። ብዙ ጊዜ አዳማጭ ነው። ባለፈው አንድ ፖድካስት ላይ ቀርቤ ዝምተኛ ሰው ጠላለው አልኩኝ። እኔ ሌላ እይታ ስለሆነ ነው። ዝምተኛ ሰው ጠላለው ያልኩበት ዝምታ ከፈጣሪ ሀሳብ ጋር ካልተዋሃደ ነገር የሚበላ ነገር የሚያጉተመትም ዝምታውን አሁን ለምሳሌ እናንተ አላችኋ ከእናንተ ነቂስ መጥፎ ነገሮችን የምመዝ ነው የሚሆነው። መታዘብ ነው የሚሆነው። ጀነራላይዝ ማድረግ አልፈልግም፣ እጠላለሁ ስል። ዝምታ ግን ከክርስቶስ ጋር ከተዋሃደ ክርስቶስ እኮ መርጦ ነው አይደለ? እንደ ሐዋርያቶች ለምሳሌ ከአምላክ ጋር ስናይዘው ሃይማኖታዊ ባይሆንም የምናወራው ወሬ ያ ነው። እና ይሄ ዝምታ ከምን መለጀ? ዛሬ ይሆናል እንጂ ሚዲያ ላይ ሆኜ ፈርቼ ይሆናል። ያው አንዳንዴ እኔ ባልገልጸው ስሜቴ ዝም እንድል አድርጎኝ ፈርቼ ይሆናል እንጂ ከብዙ ሰዎች ጋር መገናኝ፣ ብዙ ሰዎችን ሰብስቤ የሆኑ ነገሮችን ለማከናወን ብዙ ሰዎችን ጎትቼ ማመጣና የምጫወት ማወራ ሰው ነው። በራሳቸው ባሉበት አይነት ስታፍ ሆኜ በደረጃቸው ልክ ነገሮችን አግባብቼ ሰዎችን ማመጣ ነኝና ዛሬ ሚዲያውን ፈርቼ ነው። ለዛ ከንባ ማህበር አንጻር ስናይ ደግሞ ፋይናንስ ጉዳዮችን ማኔጅ ያደርጋል ተባለ እና እንግዲህ በ10 ብር የጀመረ ቁብ እንዳላችሁ ሰማን። እስቲ ስለሱ። እሺ ያው ከ10 ብር የጀመረው እኔ ጋር ያው ከፍ ብሎ ወይ ደግሞ በሁለተኛው ሌቭል ወይ ደግሞ በማህበራዊ ሚዲያ መተን የቲክቶክ ቻናል ከፍተን መስራት ስንጀምር ነው እኔ ወደ ሰብሳቢነት የመጣሁት እንጂ ከዛ በፊት ያው እንዳልኩሽ አቢ ወይ ደግሞ ሀገዝ የውበት ሳሎን ጀምሮት የነበረና በፊት በ10 ብር ጊዜ እኔም ከሱ ጋር ልክ ስጀምር አይነት የ10 ዓመት ልጅ ምናምን ጀምሬ ነው እንትን ያልኩት። ኦልሞስት አሁን 19 ዓመት ሆኖኛል ከሱ ጋር ታማኝነት። እኔና እሷ ስንት ዓመት ነው? 7 የዛሬ ዓመት ነው በአካል የተገናኘ ነው። 19 ዓመት ሙሉ ስትጓዙ መቼስ እግርና እግርም ባለትዳርም ይጋጫል።
እንዴት ነው ነገሩ? ትልቁ ያው አቢ እንደ አባትም እንደ ወንድምም ሆኖ በምስተካከልበት ጊዜ ብዙ ስለ ህይወቴ እናወራለን። በዛ መሀል የቀረጸኝና አሁን ላለሁበት አንዱ አስተዋጽኦ ያደረገ የውበት ባለሙያ ነው እና በልጅነት ነው የጀመርኩት እና የጀመርኩበት ጊዜ ያው ይዞኝ ሄደው የአጎቴ ልጅ ነው። የአጎቴ ልጅ እዛ ፀጉር ቤት ውስጥ እሱም በአጋዥነት ይሰራ ነበር። እኔ ደግሞ ያው በህይወት አጋጣሚዎች ሆኖ ብቻዬን መኖር የጀመርኩበት ጊዜ ነው። ታላቅ እህቴ ነበረች፣ እሷ አግብታ ወጣችና ብቻዬን ነው ቤት የነበርነው ሁለታችን ስለነበር አያታችን ቤት ነው ያደግኩት። አያቴ በህይወት አለፈች ነው 2000 አካባቢ። ከዛ ወደ አቢ ጋር የጀመርኩት በእሱ ምክንያት ነው። እሱ ተለቅ ያለ ስለነበር ያጎቴ ልጅ መጥቶ ያስተዳድረኝ ነበር። አዳር ብቻ ከትምህርት መጥቼ ከላይብረሪ ከመጣሁ በኋላ ቤት ያስተዳድረኝ ስለነበረ ፀጉሬን መስተካከል ስፈልግ ያው በዛን ጊዜ ቤተሰብ ነው ሊወስደኝ የሚችለውና እሱ ደግሞ አስተዳዳሪ ስለነበር ስለሚያውቅ ናኛ እኔ ቀን አብሬ የምውልበት ሙያ እየለመደ ያለበት ጊዜ ነበርና አላኔ ከአቢ ጋር ተዋወቅን። ያው ተዋወቅን ሳይሆን አወቀኝ። እኔ ላውቀው ስለማልችል ያው በልጅነት ማስተካከሉን እንጂ ለእንዲህ አይነት ነገር በቃለ እንድንሆናለን ብዬ አላስብም። እና ያው ከልጅነት ጀምሮ ፀጉሬን በማስተካከል ውስጥ እኔንም ተስተካክዬ እንድሄድ ካረጉኝ የውበት ባለሙያ ነው እና በቃ የውበት እንትን ብቻ ሳይሆን ፀጉር አስተካካይ ብቻ ሳይሆን የህይወቴም ነው እና ትውውቃችን በዚህ አይነት መንገድ ሆኖ አብረን እየቀጠልን ህይወቴ እያስተካከለ መጥቶ ወደ መንፈሳዊ ህይወት ላይ ትንሽ አተኩራለሁ እና ብቻዬን ስለነበር አብዛኛው ጊዜ ቤተክርስቲያን ስለማሳለፍ ሰንበት ትምህርት ቤቶችም ላይ በአገልግሎትም በትምህርት ረጅም ጊዜ ስለነበርኩ ያንን ነገር ያውቃል። እሱ በየጊዜው የህይወቴን ጉዳይ እናወራለን ስለተባባለን ቅድም ማለት ነው እና በዛ አይነት ውስጥ ሆነን እነዚህ ሀሳቦችም የመጽሐፍ ኪራይም በልጅነት ሲከራዩ የመጽሐፍ ሼልፍ እያለ እያስተካከለ መሀል ላይ መጥቶ መጽሐፍ ሲመልሱ ወይ ደግሞ አንዱ ከአንዱ ሲቀያየር 20 ሰዎቹ መጽሐፉ ይዞር ስለነበር በ10 ብር ጊዜ ቁቡ ያንን ነገሮች አውቃለሁ እና አሁን ደግሞ አድርገን እኔ መንፈሳዊ ነገሮችን ብዙ ጊዜ ባነብ ያው ከአገልግሎት ላይ ስላለሁ ላስተምርም ይሁን ለሆነ ጉዳዮች መጽሐፍትን ስለማነብ ያንን ያውቃል። ከዛ እሱም ደግሞ የመጽሐፍ ፍቅሩን በደንብ አውቃለሁ ያው ስለምናወራ ማለት ነው በየጊዜው ይህን ነገር ወደ ሰዎች ተደራሽ ብንሆንስ ለምሳሌ እኔ የቀረጸበት መንገድ አለ። ሌሎች ደግሞ በእኔ እጅም ሆነው ከማንበብ ህይወት ውስጥ የሌሉ ግን ሀሳቡ ኖሯቸው ለማንበብ ሀሳቡ ያላቸው ግን ለመተግበር የከበዳቸው ሰዎች ይኖራሉና እነዛን ሰዎች በምን መልኩ ወደዚህ ወደ ማንበብ ለማምጣት ምን እናድርግ በሚል ሄድንና እሱ ካሁን በፊት የነበረው ያቺ የዕቁብ ሀሳብ አለ። ስለዚህ ሰው በአቅሙ መጀመሪያ አባል አድርገን ስለ ንባብ የተወሰነ ግንዛቤዎችን እንፍጠር ተባባልን። በንባብ ላይ ያሉ ሰዎችን ተሰባሰብን። ከተሰባሰብን በኋላ ዕቁብ ብናደርገውስ ማለት ዕቁብ አንዳንዴ ዋናው ዕቁብ የሚባለው ሀሳብ ነው ወይ ኢትዮጵያ ላይ እንትን ያለው እኛ ያንን ብር ማስቀመጥ አቅቶት ሳይሆን ያ ሰው አስገዳጅ ነገር የሚጠይቀው ሰው ስለሌለ ራሳችን ጠያቂ ከሌለ ብሩን ማስቀመጥ አንችልም እና ስለዚህ ያንን ጠያቂ ኖሮት የጠየቀው ደግሞ ያንን ብር አስቀምጦት የሆነ ሊዝናናበት የሆነ ዕቃ እንትን ሊልበት ይችላል። ይሄ ግን የሚገዛበት ህይወቱን ሊለውጥ የሚችል ህይወቱን ሊያስተካክል የሚችል መጽሐፍትን ሊገዛበት የሚችለውን ነገር በየሳምንቱ ዕቁብ እየጣለ ብናረገው እሱ ደግሞ ዕቁብ እየተጣለ መጽሐፍትን እየገዛን ሁሉም የራሱን ፍላጎት የሚፈልገውን አይነት መንፈሳዊም ከሆነ ፍልስፍናም ከሆነ ልቦለድም ሁሉም እንዳሳቡ ለምን ማህበራችን ላይ ገደብ የለም። የሃይማኖት ምንም ነገር የለም። እድሜም ጾታም ሃይማኖትም አንለይምና ሁሉም የፈለገው የሚገዛበት ግን በቻለው አቅም ዕቁቦችን በዕቁብ መልክ ብንጀምረዋለን። የጀመረው ከ100 ብር አንስተን ነበር ስንጀምረው የዛሬ 3 ዓመት ወደ ማህበራዊ ሚዲያ መጣ ማለት ነው። 15 ዓመት ጉዞ የመጽሐፍ ሙሉ እሱ በነበረበት ወይ ደግሞ ከ10 ብር ጀምሮ የነበረው ፉሎ እንዳለ ሆኖ ወደ ማህበራዊ ሚዲያ መጣ። ለሌሎችም ተደራሽ እንካልን ግን ሞት ወደ 3 ዓመት ሆኖናል። ለምሳሌ ላይ 3 ዓመት ይሆናል ወደ ሚዲያ ከመጣና ከዛ በ100 ብር ጀመርን። አሁን በሳምንት ወደ 300 ብር ደርሰናል። የማህበሩ ቁጥሮች ወደ 20 ይጠጋሉ። ማህበሩ ፔጃችን ላይ ከ300 በላይ አባላት አሉት። ግን ያው ፈቃደኛ ሆኖ እየጣለው ለማንበብ ይህንን ቻሌንጅ ማድረግ የፈለገ ራሴን ቀይራለሁ ያለ ግን እየጣለ ያለ ወደ 20 ሰው አለ።
ያ 20 ሰው 300 ብር በሳምንት ይጥላል። ኦልሞስት የምናወጣው በ3 ወር አንዴ ነው፣ በአመት 4 ጊዜ ማለት ነው። የኢትዮጵያ ወቅቶች አሉ አይደለ? ጸደይ፣ በጋ፣ በልግ እንዲሁም ደግሞ ክረምትን እነዚህን በማስታከክ ያው ባህላዊ አይነት ይዘት እንዲኖራቸው ብለን 4ቱን የኢትዮጵያ ወቅቶችን በመጠበቅ በአመት 3 ጊዜ እጣዎችን እናወጣለን። በዛም እጣ ላይ ሲሰበሰብ ወደ 20 ሰው የሚሆን ወደ 72000 ብር አካባቢ ይሰበሰባል በ3 ወር ውስጥ። ግን አንዳንዴ ሁላችንም ለምሳሌ አንዱ ሳምንት ላይ ቢመቸኝ አንዱ ሳምንት ላይ ወጪ ሊበዛብኝ ይችላል እና የተወሰነ ግን ተቆራርጦ አልተሰበሰበም የሚባል 60,000 ብር ይሰበሰባል። በዛ 60,000 ብር በ3 ወር አንድ መጽሐፍትን እንገዛለን። ሁሉም በጣለው ልክ ማክሲመም ከ3,000 በታች የሚጠል አይኖርም። በወር ውስጥ ማለት ነው። ስለዚህ ኦልሞስት አንድ ሰው ወደ 9,000 ብር አካባቢ ይኖረዋል በ3 ወር ውስጥ ማለት ነው። ለምን ሙሉን ቢጥል 3,600 ነው የሚጥለው በወር ውስጥ። አጣለም ቢባል ግን አንድ ሰው እስከ 3,000 ብር ይጠላል ማክሲመም በሶስተኛ ወራችን። ግን እያንዳንዱ ሰው በነፍስ ወከፍ የ9,000 ብር መጽሐፍትን ገዝቶ ለራሱ በፈለገው ደግሞ መጽሐፍትን ሲጀመር እኔም ይሁን ሌሎችም አባሎች ልክ መጽሐፍትም ሲወጣ እቆቤ ላይ ገዛዋለሁ ብለን ማስታወሻ እንይዛለን። ከዛ እዛ መጽሐፍ ቦታ ላይ ስንሄድ በቃ ሊስት ያደረግናቸውን ብሩ በቻለ መጠን እንገዛለን። አንዳንዴ ብሩ ከብራችንም ያልፋል። መጽሐፍቶችን ወይ ደግሞ ሊስት ያደረግናቸው ይበዙና በዛ ላይ 1,000 2,000 እዛው ላይ ከቁብ ውጭ ጨምሮ እስከ 10,000 እስከ 12,000 ብር መጽሐፍትን ገዝተን እንለያያለን ማለት ነው። በፋይናንስ በኩል የስብሰባው ጉዳይ ይሄ ነው። ያው ሌሎች ማህበራዊ ግንኙነቶች አሉን። እሱን ደግሞ ቀጣይ ላይ እናወራቸዋለን። በጣም ደስ ይላል። ይሄ አንዳንዴ ቀላል የሚሆን 300 ብር ከባድ ሆኖ አይደለም፣ ግን ከዓላማው አንፃር በጣም ምክንያቱም አንድ ዝም ብለህ አንድ 3,000 4,000 አውጣ ትልልም ሰው አይወጣም። እንትኑን ነው ይሄ ኮሚትመንት አይኖረንም። ስለዚህ በየጊዜ ኮሚትድ ሆኖ አንተ አትገባም። ኢቭን በፍቅር እንዴ አላከብኩም በጣም ፈን በሆነ ፓርት ነገር አዘል ነው በውስጥ እያደረጋችሁ ያላችሁት እና በጣም ይበል የሚያሰኝ ነው። በጣም ደስ ይላል። ለህይወትሽ ለመቆም አንቺነትሽን ሊሰራው ያነበበና ያላነበበ ሰው ካረማመዱ ታውቂያለሽ። ለምሳሌ ጭንቅላትሽ ቅድም ያነበብኩትን መጽሐፍ እናንተ አላወቃችሁም፣ ግን እኔ ጭንቅላቴ አናላይዝ እያደረገው ነው። ዮሐንስ ዘሰዋሰው የሚል የቤተክርስቲያን መጽሐፍ ጀምሬያለሁ እና ምን ልፈልጎ ነው እያነበብከው የማይገባክ ማለት የእድሜክ የሆነ የእውቀት የሌላ እውቀት የሚገድብ መጽሐፎች አሉና እየተራመድክ አናላይዝ ታደርጋለህ። አረማመድ ችኩል ሰው እንዲህ የሚራመድ ምንም የለበትም እየተራመደ ነውና ቅድም ካነበብኩት አንድ ነገር ላስተዋል። መጽሐፍን ስታነብ ይላል ራሱ መጽሐፍን ስታነብ በዝግታ ፈጥኖ መጨረስ አይደለም። ለምሳሌ በሳይክል እየፈጠነ የሚነዳ ሰው በመንገዱ ዳር የተተከሉትን አበባዎች ማስተዋል አይችልም። ኦልሬዲ በፍጥነት ነው ያለፈው። ገብታችኋል? ስለዚህ ረጋ ብላችሁ ስታነቡ በመጽሐፍ ውስጥ የተተከሉ ብዙ አበባዎች አሉ። የሚጸድቁት በአንተነት ውስጥ ነው እና በጣም መጽሐፍን በዚህ ልክ እየሰራችሁበት ስለሆነ እኔ እንደ ወጣት የሚመስለኝ የመንግስት አካላት መንግስት እንኳን ይህን ቦታ ሰጥቶት እነዚህ ልጆች በደንብ ማሳደግ አለባቸው ብዬ ነው የማስበው። የሆነ ላይብረሪ የሆነ ከዛ በተረፈ አዝናኝ በሆነ መልኩ ወጣትነታቸውን እርስ በርስ ደግሞ በየግል ላይፋቸውም እየተደራረሱ ይመስላል። አቤ ይቅርታ፣ እንዴት ነው ወዳጄ? ማይክል እግዚአብሔር ይመስገን። እንዴት ነው? ሰላም ነው አቤ? ሁሉ ሰላም፣ ያው ሰላም ነው። እንግዲህ እስካሁን ተጠፋፋን። ከጌርሳ ሚዲያ ነበረ መደውልልህ። እሺ እንግዲህ ጊዜው የዛሬ 15 ወይ 14 ዓመት እንኳን ያልፈዋል። አንድ 16 ዓመት በመጽሐፋችን ዕቁብ ላይ ከሬዲዮ ጣቢያ መጥተህ ፀጉር ቤት ኢንተርቪው አድርገህ ነበር፣ ታስታውሳለህ? አዎ፣ እንዴት እረሳለሁ። ምን ሬዲዮ ጣቢያ ላይ ነበር ያኔ የነበረው? ኢትዮጵያ ሬዲዮ እኮ። ምን ሬዲዮ ጣቢያ? ኢትዮጵያ ሬዲዮ ላይ አይደል? አዎ 93.1 ላይ። 93.1 አሁን ምን ላይ ነው ያለው ለማለት ነው ወንድም? ኦንላይን ላይ እኔ ደግሞ መጽሐፍ ቤት ራሱ በራሴ መጽሐፍ 4 ኪሎ መጽሐፍ እየገዛው ነበር። ኦኬ። ከዛ ሄደው
ስደውል እንትና እንዴት ናቸው? እግዚአብሔር ይመስገን ሰላም ነው። የኛ የመጽሐፍ ማህበር አጋጣሚ በአንድ ሚዲያ ላይ ተጋብዘን እያወራን የትኛው ሬዲዮ ጣቢያ ላይ ኢንተርቪው አድርገህኝ እንደነበረና ስለ መጽሐፉ ማህበር ያወራው እንዲሁ ለትውስታ ጊዜው መች ነው አሁን ምን ላይ ነው ያለው ለማለት ፈልጌ ነው። የሚገርም ያኔ ፕሮግራሙ አሁን የለም። የሚገርም ቅዳሜ ከሰዓት የወጣቶች ፕሮግራም ይባል ነበር ካስታወስክ። ቅዳሜ ከሰዓት የወጣቶች ፕሮግራም ላይ እንደዚህ ስለ ንባብ ምናምን እንትን ነበርና ያኔ ነበረ በጣም ፌመስ ፕሮግራም ነበር። ቲቪም ሬዲዮም ላይ የሚሄድ ነበረ። እዛ አሁን በዛ ሰዓት ሌሎች እንትኖች ናቸው። አዲስ አይቲክ እየተጀመረ ነው መሰለኝ እንጂ 93.1 ላይ ቅዳሜ ከሰዓት በኋላ ከ7 ሰዓት ተኩል ከ8 ሰዓት በኋላ ነበር የሄደው። ኤግዛክት ቀኑንና ዓመተ ምሕረቱን አላስታውስም። በአንድ መጽሐፍ ላይ እንግዲህ ተርጓሚ ኢሳያስ ዘራይ ወዳጅ ነው የደብረ ሊባኖስ ጭፍጨፋ የሚለውን መጽሐፍም ወደዚህ ሚዲያ ይዘነው መተናልና ያን ጊዜ ደውለህ ስለምን መጽሐፍ ነበር የጠየቃችሁኝ? ምን መጽሐፍ ነበር? አቤ በጣም እናመሰግናለን አቤ። ለማንኛውም ያው የመጽሐፋችን ማህበሩ ላይ ጆይን አድርጌያለሁ። መቼም እዛ ላይ እናወራለን። ወደ ሚዲያው ደግሞ ምን ያህል እዚህ ነገር ላይ እንደሰሩበት እንደሄዱበት ለማሳወቅ ምን ያህል ነው ቀጥታ የተደወለው። በአጋጣሚ ሹልክ ካለውና እኔ ሰው ዘንድ ሄጄ ስፈለፍል አንድሽ መጽሐፍ ላይ የሱ ስም አለ ከጀርባው። እስቲ እንሄድበት ይዘጅበታል። እንደው ይቺ መቼስ ለጌርሳ ሚዲያ ነው። እናመሰግናለን። አንብቢው ታነቢዋለሽ። አሁን እንደው እኔ ፈግቼ አንብቤ ካላስረዷት አሁን ይህን የሚያህል መጽሐፍ አንብቢ ነው። አሁንማ ተሰጠኝ ወዴት አባት ሄዳለሁ። እሺ እንደዛ ከሆነ ሰምቻለሁ። ቀጣይ ጥያቄ ስለሚኖር የደብረ ሊባኖስ ጭፍጨፋ ኢትዮጵያ 1929 እጅግ አሰቃቂ ከሆኑት የፋሺዝም ጅምላ ጭፍጨፋ ታሪኮች አንዱ ነው ይላል ጸሐፊ ኢያን ካምቤል የሚል የውጭ ጸሐፊ ነው። ተርጓሚ ግን ኢሳያስ ዘሪያ የሚል እንግዲህ በዚህ መጽሐፍ ምን አስተዋጽኦ እንዳደረገ ባናቅም ላይኩን የሚል ጽሑፍ የምስጋና እንትን አለው እዚህ ላይ ለቤተሰቦቼ ምናልባት ስሙን ማሳየት ካለብኝ አቤት እኔ እኮ እንደዚህ ጥቅጥቅ ያለ ጽሑፍ እንኳን ሲሆን አሁን ይህንን እንደው አንብበሻ ገልጭ ሃይላይት ሳይዋይ እሺ ይኖራል። ጸረ መድኃኒዓለም ከፊት ለፊቱ እናንተ አንባቢዎች ችግር አለባቸው። የት እንደዘፈቀዳችሁ ነው የምታስቀምጡት። የእኛን ቀድመን ከፊት ለፊት ነው። ምን አልክ? የራሳችን ስለሆነ ከፊት ለፊት ለይተነዋል። እሺ እስኪ ትንሽ ለማስታወስ ያህል ጸሐፊው በምን መልኩ እንዳመሰገነው እንትን ልበል። ዶክተር አሉላ ፓንክረስት ከደራሲው ሚስተር ኢያን እንኳን በጽሁፍ ላገዝ ኢያን ካምቤል ጋር እንድገናኝ እና አስተያየት እንድቀበል ስላመቻቹልኝ እጅግ አድርጌ አመሰግናለሁ። በተጨማሪም የአማርኛውን ትርጉም ወደ ኮምፒውተር በመገልበጥ ላገዘኝ አቶ አብዩ አወቀ፣ በማንበብና በፊደል ለቀማ ላገዘኝ ጂሰስ ጭራሽ ለቀማው ላይ ነው የተሳተፈውና አቶ ላይኩን ሻንቆ አቢ በጣም ነው ማመሰግን ይላል። አንብቦ ለቅሞ አንቺ ምስርሽን ልቀቢ። እሱ ደግሞ ይውላ እንግዲህ በሳይዝ ራሱ 348 ተጠቅጥቋል። በጣም ትልቅ መጽሐፍ ነው። 351 ገጽ አለው። ከዚህ መጽሐፍ እንግዲህ ደብረ ሊባኖስም አይደል ቦታው በራሱ ደብረ ሊባኖስ ሲባል ልቡም አይረርሰው ይላል። ማንም ሌላም ቤተ እምነት ቢሆንና እንዲህ እጅግ ትልቅ መጽሐፍ የሆነ ላይ አስተዋጽኦ በማድረግ ምን ይሰማል? ትልቁ ነገር እሱ ነው። በተጨማሪ አያይዘልኝ እንድትመልሰው የምፈልገው ነገር እንግዲህ እሱም ሌሎችም በክብር እያወሩክ እሱ ያደረገልን አስተዋጽኦ ከቃል በላይ ነው እያሉ ነው እና ትውልድን በመቅረጽ ዓላማህን ወርብረህ የመታኸው ግብ አለ ብለህ ታስብ።
እግዚአብሔር ይመስገን። የሚገርምህ በልጅነቴ እኔን የቀረጸኝ ታላቅ ወንድም ያለ ኤሌመንተሪ ተማሪውን መጽሐፍ ይሰጠን ነበር። ያው አስተዳደጋችን መሀል አዲስ አበባ መርካቶ 7ኛ አዲስ ከተማ በነት ምናምን በዛ ዙር ላይ ያለው እና በየትኛውም ሰርክል ውስጥ በስራ ውስጥ በየትኛውም ብናልፍ ግን መጽሐፍ የማንበብ ግዴታ ነበር። ክረምት ወቅቶች ላይ ትምህርት ቤት ሲዘጋ መጽሐፍ ይሰጡናል። ታናናሾች እናነባለን። ስላነበብነው መጽሐፍ እንጠየቃለን፣ እንመለሳለን እና መነሻ የመጀመሪያው ታላቅ ወንድሜ በጋሻ ይባላል። እሱ ነው የመጀመሪያ መጽሐፍ የሚያወረሰኝ። ለመጽሐፍ እንድገባ የራሱን መጽሐፍ ጽፎ አጋጣሚ ለትምህርት ሳይበቃ በብዙ ግምገማ ውስጥ የሆነ ፌል ያደረገበት ጊዜ አለ እና ይህ የምልህ በጣም ብዙ ዓመት በልጅነት ዘመን ላይ ማለት ነው እና መነሻው እሱ ቢሆንም ከዛ ባሻገር ግን ያልኩ 20 ዓመት ሙሉ በመጽሐፍ ማህበር ውስጥ የተንቀሳቀሰው እና የዛኛው ደግሞ የልጅነት ዘመን እንግዲህ ተደማምሮ እግዚአብሔር በዚችኛው በትንሿ እንኳን አሻራ ይረፍ ብሎ ፈቅዶ ይሄ ነገር ሆኗል። አዲስ አበባ ዩኒቨርሲቲ ነው ህትመቱ 1929 ላይ እንትን ያለ ነው። በደብረ ሊባኖስ ላይ የደረሰ ግፍና ጭፍጨፋ መከራ ነው። ታሪክን ለሚወድ የቤተክርስቲያን ታሪክ፣ የሀገር ታሪክ ጥልቅ የሆኑ ሀሳቦች ይዘዋል እና ከእንደዚህ ከጥራዝ እንደዚህ ተጠርሶ ማተሚያ ቤት ገብቶ ህትመት እኔ ጋ እዚህ እስኪደርስ ድረስ ከዛ በፊት እንግዲህ ተርጓሚው ኢሳያስ ዘርአይ አጋጣሚ ለ20 ዓመት ተከታታይ ዓመት የኖርኩበት ፀጉር ቤት ላይ ፀጉር ቤቱ ፀጉር ቤት ብቻ አይደለም ላይብረሪ ነበር። ለኔ ላይብረሪ ብዙ መጽሐፍቶችን እንዳነብና ሌሎች ሰዎችን እንዲያነቡ የጋበዝኩበት ማህበሩ እንዲንቀሳቀስ የሆነበት ዛሬነቴ እዚህ ቦታ ላይ መቆሜ ምክንያት የሆነ ፀጉር ቤት ነው እና የዛ ፀጉር ቤት ባለቤት የአከራይ ልጅ ነው። በሚገርም ሁኔታ ደግሞ በጣም በጎ አከራዮች ናቸው። በአንድ ቤት ውስጥ 20 ዓመት መቆየት ማለት ቀላል ጊዜ አይደለም። በጣም ነው የሚገርመኝ እንዴ! እኔ በጣም ነው የሚገርመኝ ማለት ሰው ከሰው ጋር እንዴ ሁላ ጊዜ ከባድ ነው ማለት ቤተሰብ እዛ ልጅ ነበር የምትመስለኝ እኔ። ብዙ ሰው እንደዛ ነው የሚለው። አባዬ መነኩሴ ናቸው፣ ወይዘሮ ባፈና ቸርነት ይባላሉ። በጣም በጎ ሰዎች ናቸው። ብዙ ተወርቶ ማያልቅ ብዙ ጉዳዮች አሏቸው። ደጅ ላይ ከፀጉር ቤቱ ደጅ ላይ ሰዎች ሲሰበሰቡ ይሄዱና እስቲ ኑ ይሄንን ቁም ሳጥን አስጠጉልኝ አግዙኝ ብለው ይዘው ይገባሉ። ልጆችን ይዘው ይገባሉ። የሰፈር ልጆች ወጣቱ ሲገባ ወደ ሳሎን ሲገባ ጠረጴዛ ቁጭ ብሎ ማዕድ ምግብ ተቀምጦ በልተን ይወጣሉ። ይሄ ደግሞ ሌላ መሰጠት ነው። ፀጉር ቤት እኔ ዘግቼ እንኳን የሌለውበት ቀን አረፌ በነጋታው ስመጣ እሳቸውን ተደብቄ ነው የምገባው። ድንገት ከተገናኘን ፊት ለፊት ፀጉር ቤቱን የተከራየው ልትሰራበት ነው ወይስ ገንዘብ ልትከፍል ነው? ሁለተኛ እንዳዘጋይልኝ ነው። በጣም በቃ በጎ ሰዎች ናቸው። በጣም ቅን የእውነት በቃ ተነግረህ ማትጨርስላቸው ናቸው። እዚህ መጽሐፍ ላይ የእሳቸው የልጅ ልጅ ነው የኢሳያስ ዘርአይ። በዚህ መጽሐፍ ላይ በጣም ብዙ ደክሞበታል። በጣም ብዙ ታሪኩ በጣም ጥልቅ ነው። በጣም የሚያሳዝኑ ታሪኮች አሉ። ደብረ ሊባኖስ ላይ የተፈጸሙ የሆኑ ግፎች፣ መከራዎችን በጣም ያሳያል። የምትሰማቸው የመሳሪያ ድምፆች እንግዲህ እንትን ትላለህ፣ ንባብ ውስጥ ሆነ የምትሰማቸው ነገሮች አሉ። በጣም ብዙ ለትምህርት ከመብቃቱ በፊት 50 ገጽ በወረቀት በኮምፒውተር እየተጻፈ እያነበብኩ እነዛን ሁላ እየደጋገምኩ ቤት እያመሸው ሌሊት ላይም እያንዳንዱ ያው ፊደል ላይ እንግዲህ ክቡርነት የሰጡን ስም አለ። እዛው ያችን ፊደሎች የትኛው መጠቀም እንዳለብን ያው 4 አይነት 5 አይነት እዛ ጋር ያሉ ፊደላቶች አሉ። እነሱን እያንዳንዱን በመልቀም ኢሳያስ ዘርአይ ደግሞ ከአማርኛ ይልቅ ለእንግሊዝኛ የቀረበ ነው። አካውንታንት ነው። በጣም ትልቅ ትምህርት ቤት ላይ የተማረ ሰው ነው። በስራው አካውንታንት ሆኖ እንኳን አዲስ አበባ ዩኒቨርሲቲ ላይ ይህ መጽሐፍ ሲመረቅ ታላላቅ ደራሲያን የነበሩበት ቦታ ነው። በጣም ብዙ ትልልቅ ሰዎች ነበሩ። ወደ 3-4 መጽሐፍቶች ተያይዞ የሚመረቁ መጽሐፍቶች ውስጥ ራሱ ያን ካምቤል የመጽሐፉ ደራሲ ዘ ማሳከር ኦፍ ደብረ ሊባኖስ የሚል እንግሊዘኛውን ጽሁፍ እንዲተረጉም
እንግዲህ እዛ ላይ የጠቀስከው ስም አገናኝቶት ፋይናሊ መጽሐፉ ለህትመት በቃ። ለህትመት ከመብቃቱ በፊት በድግግሞሽ አንብቤው ያነበብኩትን መልሼ እገርበዋለሁ። ፊደሎቹን እዛ ጋር በመቸክቸክ የፊደል ለዚህ ነው የአማርኛ እንደዚህ ነው በሚል ብዙ ጊዜ ወሰደብኝ። ለሰጠት ፈልጓል ማንበብ አራው አየቀለበዋል ወደ ልባል ዘለባት ነው ኢንተረስቱ ሳይኖረኝ ሳይቀር እኔ የሚመጡልኝ ሀሳቦች የሚመጡልኝ ክፍል ተጸፍሳል። ወደ ማጠቃለያው እየሄድን ነው። ጥሩ ጊዜ እያሳለፍን ነው። ይሄ ትውልድን ከጭቃ ውስጥ ፈንቅለው እንደማውጣት ነው። ብዙ ሰዎች አሁን ለምን ሱሰኛ ሆንክ፣ ለምን እንዲሆንክ አንተ አችልም፣ የሆነ ነገር ሲገባ ወጣትን የሆነ ችግር ውስጥ ገብቶ አችልም አንተ እንዲህ ከምትዩ እስቲ አንዴ እሱ በገባበት ጭቃ ውስጥ አንዴ ትገቢና ይዘሽው እመሙን ቁስሉ ለመረዳት ለምን ብለሹ ለመጠየቅ ነው። እኔ አቢ ጋር ፀጉር ለመቆረስ ሲሄድ ለመስተካከል ሲሄድ መንገድ ቀይሬበት የሚሄድ በጣም እሱ አስታውስ እርግጠኛ ከፍቶኝ መንገድ ቀይሬ የሚሄዳለ። እዛ ሰፈር ውስጥ የሚሰበሰቡ አንዳንድ ሰዎች ክፉ ኮመንት ልብን የሚሰበር ቤት ውስጥ ገብቼ ለረዥም ሰዓት ነበር ማለቅሶ አቢ ግን አንተ ጋር ስመጣ ደግሞ አእምሮዬን በጣም ጠግነው አይዞ ብለህ በእውነት ነው እምባይን ጠርጌ ነበር ነውና ለሱ ለእኔ ለዋልከው ውለታ በእውነት ተነስቼ ነው ማመሰግነው። በጣም ነው ማመሰግነው። እግዚአብሔር ይስጥልን። ሁላችንም እንደዚህ ወጣቶች ነን። ወጣት እንደመሆናችን መጠን ደግሞ በእያንዳንዱ ሰው ህይወት ውስጥ አሻራን ጥለ ደን ብለ አይ በቃኝ ብለ አላልክም። ትናንትና እንባውን ይጠረክለት ያሬድ ዛሬ እዚህ ጋር ቁጭ ብሎ እንግዲህ ብዙ ነገር እየሰራ ነው። ደግሞም ነገ ብዙ ነገር እንደማሳይ ከልማለኝ ጤናውን ይስጣል። እናንተ የምትሰሩት ብዙ ነገር ስላለ ተከታይም ሁሉም በትምህርት ዝግጅታቸው እሱም እንታይቶት ተበቃም በማስተርስ እሱም ደግሞ በቤተ ክርስቲያን አንባቢና መምህርም ነውና ሁሉም የተሰባሰበበት ነው። ማህበራቸው ከማንበብ በዘለለ ደግሞ ዕለት ዕለት ህይወታችሁንም በመደጋገፍ አይደል በመመካከር የሆነ ሰው የሆነ ችግር ቢደርስበት ቀድሞ አቢ ጋር እንደሚደውል አልጠራጠርም። ልበሰፊ ነክ በእውነት ነው ምልክ ይሄ ውዳሴ ከንቱ ሳይሆን አንዳንድ ሰው ወንበሩ ላይ ቁጭ ሌና ስራው የለውም። አንተ ወንበሩ ላይ ቁጭ ሳትል እየሰራ ያለ ሰው ነክ የኔታ ልክ እንደው እሱ ከልቡ የሚያነብና ፍሬ ያለው ዛፍ አንድ ነው። አንባቢ ሰው ሰውን የሚያደምጥ ነው በመጽሐፍም እና ወደ ኮንክሉዥን እንሂድ። ብዙ እንትን አልኩኝ። ወደ ነህምያ ልመለስ። ነህምያ ወደፊት ይሄ መጽሐፍ ንባ ምን ጥራዎች ምን ግብ አለው? እችኛዋን ማጠቃለያ ያነጅና ጎረምሳችን ላይ እንመለስና እንጨርሳለን። እሺ መልካም። ያው አንድ ነገር ስትነሳ መድረሻ ሊኖር ይገባል ለምንም ነገር ነው። እኛም መድረሻችን ብለን ያሰብነው ለማንኛውም ማህበረሰብ የእምነትም የምንም ክፍፍል ሳይኖረን ከትንሽ እስከ ትልቅ ባሉት ደረጃ ሁሉም በሚመጥናቸው ደረጃ መድረስ ነው ሀሳባችንና ያን ከሀሰብናቸው አንጻር አንዱ ትልቅ የሆነ የማንበቢያ ቦታ ላይብራሪዎች ቢኖሩ የሚል ሀሳብ አለና እነዛም ሰውን ተደራሽ በሆነበት መልኩ አነስ ያሉ ልክ በፊት አርከበ ሱቅ ተብለው በየቦታው ይሰሩ ነበር አይደል? ልክ እንደዛው የመጽሐፍ ማንበቢያ ቦታዎች ንባ በሚል ስፖንሰሮችን እንትን ብለን መንግስትን ቦታዎችን ቢያመቻችልን ንባ የሚል ወይ ደግሞ አንባቢነትን ለማበረታታት አቅም ባይኖራቸው መጽሐፍትን ገዝተው ማንበብ ባይችሉ የሚፈልጉት ምንም አይነት መጽሐፍት ከፍልስፍና አንስቶ እስከ መንፈሳዊ ልቦለድ ሁሉንም ያካተተ በየቦታው በነዛ ላይብራሪዎች ላይ ሆኖ ማንም ሰው ገዝቶ ማንበብ ባይችል ለምሳሌ ማንበብ ፍላጎት እያላቸው ለመግዛት አቅም የሌለው አለ ፍላጎቱ ኖሮትና እነዛን ሰዎች ላይ ተደራሽ ለመሆን በተለያዩ ቦታዎች መጽሐፍት ማንበቢያ ቦታዎችን የመክፈት እቅድ አለን የማሰራትና ትልቁ ራዕያችን እሱ ነው። አሁን ላይም የማይችሉትን ለምሳሌ መጽሐፍትን ስንገዛ የማይችል ሰው ካለ መጽሐፉ አባል ብቻ ሆኖ መጽሐፍትን እንገዛለን። የፍላጎቱን ከገዛናቸውም እሱን ከሚፈልጋቸውን ደግሞ መጽሐፍ ገዝተን እንዲያነብ የምናደርጋቸው አለ።
ማለት አንዳንዴ መድረሻውን ብቻ አስበን መሀል ላይ ምንም አይነት ስራዎችን ሳንሰራ መሄድ አይቻልም። እንደ መሰላል ሲሆን ነው የጠነከረ ነገር የሚሆነውና ደረጃ በደረጃ ሲሆን እንጂ አንዴ የሆነ ቦታ ደርሳለሁ ብሎ መሞከር ተሰብሮ መውደቅም አለና አሁንም የምንሄድባቸው በአቅራቢያችን ያሉ የማንበብ ፍላጎት ኖራቸው አቅም ለሌላቸው መጽሐፍትን የምንገዛቸው ወይ ገዝተን የምንሰጣቸውም አሉ። ለዛም ደግሞ ወደፊት ለምናስባቸው ከተለያዩ መጽሐፍት መደብሮች መጽሐፍትን በጊፍት ይወሰድባቸዋል። 1-2 ቤተ መጽሐፍቶች አሉ። በቀጣይ ይሄኛው ሀሳባችን ተሳክቶ እዛ ቦታ ስንደርስ እነዚህን ትልቅ የመጽሐፍ መደብሮች ናቸው። እነዛ መጽሐፍት መደብር የምናመሰግንበትና ሌሎች ሴሌብሬት የምናደርግባቸው ፕሮግራሞች ይኖራሉ። ልብሽ ሞልቷል። ጥሩ ገለጻ ነው የገለጹልን። አላሳፈሩንም፣ እንኳን መጡልን። አንድ ችኔ በጣም ገርሞኛል ሲገልጠው። ችን ብለን እንጨርሳለን። ከዛ በኋላ እንታይቶት ንባ ማለት አለን። አንድ ሰው ከንባው በጣም ደስ የሚል ገለጻ ነው። ሰው ለችግሩ መፍትሄ ሲያጣ ነው ራስን ማጥፋት ደረጃ የሚደርሰው። ቤተሰብ፣ ጓደኛ፣ ዘመድ፣ ወገን መፍትሄ የሚሰጠው አካል ከፈጣሪን ጋር ፈጣሪ ይሄ በየትኛውም እምነት ብንነው ፈጣሪን ዘገየብን ብለን ስናስብ ነው ራስ ማጥፋት የምንሄደው። ያነበበ ሰው ግን እንዴት መጠበቅ እንዳለበትም መንገዱን ያውቀዋል። ቅድም ብያለሁ፣ ችግርን የሚችልበት ትከሻው ሰፊ ይሆናል ብያለሁ። በስተመጨረሻ ከጀርባ ያለውን መምህር ምንታይቶት ተበቃ ዞሮ ያሳየንና በነገራችን ላይ ስለመጡ እናመሰግናቸው። አብይ ይፍታለ ብለህ ነበር። ያው አንደኛው መጽሐፍ ነው፣ ሌላኛውን ደግሞ ካፍታ ቆይታ እንደ መዝጊያ ግን ያው ቆንጆ እድል ስለሆነ ያገኘ ነው። እንደ መዝጊያ ሀሳብ ልናገርና ወደ ባኩ ሀሳብ እንሄዳለን። ይዘን የመጣ ነው ትልቅ ሀሳብ ነው። ለምን በእናንተ ሳይድ ብዙ የሚሰማን ሰው አለን ብለን ስለምናስብ ነው። ለምን አሁን ከዚህ ሩቅ ሳንሄድ እንደዚህ አይነት ማንበብ የሚፈልጉ ግን ወደ ማንበብ ሙድ ውስጥ ወይም ደግሞ ስሜት ውስጥ ያልገቡ አሉ። አሁን እኛም ጠልቀን የገባን አንባቢዎች አይደለንም፣ ግን ማንበብ እንፈልጋለን፣ ማወቅ እንፈልጋለን። ስለዚህ እኔ ማንበብና ማወቅ እየፈለግኩኝ የሆነ ነገር የሚይዘኝ ነበር። እሱን ችግሬ እሱ ፈታልኝ። ስለዚህ ማይፈታ ችግር የላትም ማለት ነው ወደኛ ከመጣች። ስለዚህ ማንበቡ ላይ ምንም ችግር የለባትም። አጀማመረ ማተር ያደርገዋል። መጀመሪያ ላይ ለምሳሌ አሁን እኔን መጽሐፍ አንብቢ ብትላት አይሆንም፣ የማይሆን ነገር ነው። ለምሳሌ እኔ አሁን ለእኔ በጣም ማንበቦች እንዲጀምር ያደረገ የዳንኤል ክብረት መጽሐፍን ማንበብህ መነሻዎቹ ምርጥ ናቸው፣ የማይከብዱ ናቸው፣ ቀለል ብለው ቃላቶች የሚገቡ ናቸው። ከልብ ወለድ ብትር የምታነሳቸው አሉ። እኔ ፐርሰናሊ ሪኮመንድ ማድረግ መጽሐፎችን ብጀምሪያቸው የሚያነቃቁ አሉ በአንዴ ጥልቀት ውስጥ ሳገባ። አሁን ግን እንደ ጀነራል በደንብ ሰው እንዲያውቅልን የምንፈልገው ትልቅ ሀሳብ ነው ይዘን የመጣ ነው። ጆይን እንዲያደርገን እንፈልጋለን። በእኛ ብቻ የሚሳካ ሀሳብ አይደለም። ማንበብ አለበት፣ የትኛውም ሰው ማንበብ አለበት በሚለው ሁሉም ሰው ይስማማል ብዬ አስባለሁ። እንዴት ያንብብ ነው። እኛ ምን ሀሳብ ይዘንለት መተናል። ብዙ ሀስሎች አሉብህ። ሌላ ንብረታ እኔ የአካውንቲንግ ፋይናንስ አስተማሪ ነኝ። ስለ አሴት አስተምራለሁ። የሰው ልጅ መጽሐፍ ሲገዛ አሴት ነው የሚገዛው። አሴቱ ኢንተርምስ ኦፍ ካሽ ኢንተርፕሬት ወይም ደግሞ ሊያገኘው ላይሆን ይችላል። ለምሳሌ መኪና ገዝተህ ራይድ ሰርተህ ነው አብር የምታገኘው። ፊዚካሊ ታንጀብል የሆነ ካሽ ታገኝበታል። መጽሐፍም ስገዛ አንድ አሴት ነው። የሆነ ታይም ላይ እሱን መጽሐፍ መሸጥ ትችላለህ። እኔ ያነበብኳቸው መጽሐፎች አሁን ለተማሪ እየሸጥኩኝ አይደለም። አሴት ነው። በካሽ ብቻ ኢንተርፕሬት አናደርገው ብዙ ነገር እንትናለና በቃ ጀነራል ማድረግ የምፈልገው እኛ ጋር በደንብ አድርጋችሁ አሴት ግዙ። አሁን ማንበብ ባትችሉ እንኳን ቀጣይ በደንብ ታነቡታላችሁ ጊዜ ሲኖር። እኛ የሚያስቀመጥነው ብዙ መጽሐፍ ስላለ፣ ስለዚህ አንድ ላይ በጋራ ብዙ መጽሐፎችን እናንብብ። መጽሐፉ ደግሞ እያደገ ሲመጣ የሚገራርም ያልተለመዱ አይነት ሀሳቦች ይዘን መጥተናል። ለምሳሌ አፍቴስ ያነሷል ብዬ አስቤ ነበረ ስላላነሳው ነው። አሁን ላይ የምናያቸው ያማሩ ኮሪደር ልማቶችን በደንብ አድርገን እኛ እንጠቀምበታለን። ሰው ኤክስፔክት በማያደርገው መልኩ ለምሳሌ ኮሪደር ላይ ባንድ አይተሃል አይደል? በባንድ ሲጨፈርበት እኛ ሰው ኤክስፔክት በማያደርገው መንገድ እንመጣለን።
ግን ለዚህ ሰው ያስፈልገናል፣ ህብረት ያስፈልገናል። በቃ የተሰሩ ኮሪደር ልማቶችን እንኳን መጠቀም የሚያስችል የንባብ ስታይል ነው ይዘን የመጣ ነው። አዳዲስ ክሬቲቭ የሆኑ አይዲያዎች አሉ በጣም የሚገራርሙ፣ ግን ለዛ ሰው ያስፈልገናል። ይሄ ቁሙን አይደለም። ሰው ልጅ ሲመጣ ከኛ ጋር ቁጭ ብሎ መጽሐፍ ያንብብ አይደለም። ጊዜ ሳይኖረው መጽሐፍ መግዛት ያልቻለ ሰው አለ። ለኛ ያኛውን ቁሙን ጆይን ቢያደርግ እኛ መጽሐፍን ለዛኛው ሰው መስጠት እንችላለን። ስለዚህ በጣም አሪፍ አይዲያ ነው ያለንና ንባን በተቻለ አቅም ያው በእናንተ ሚዲያ ስም መታችሁ ጆይን አድርጋችሁ ደግሞ በደንብ ብታግዙ ደስ ይለናል የሚለው በጣም አስረግጬ መናገር እፈልጋለሁ። አስተማሪ እንደሆነ ያሳብቅበታል። አፌን አስከፈተኝ። እኔ በደንብ ገላጭ ነኝ ማለት ኦራተር የሚባሉ ሰዎች አሉ፣ አውርተው በትክክል መግለጽ የሚችሉና አክቹሊ ደማችን አንድ ነው። ግን አፌን አስከፈትከኝ። ጎበዝ ነው። ደስ ይላል። አንድ ሰው ከነሱ ማህበር ጆይን ሊያደርግ ቢፈልግ ቋሚ ስልክ ይኖራቸዋል? እስቲ ዋናው ግንኙነት ክፍላችን እሱ ስለሆነ 0911939373 ጎበዝ። ሽንኩርት ማሽን ታውቃለህ? 0911939373 ከስር በምንጽፍላችሁ በዚህ ቁጥር የንባብ ማዕከልን መቀላቀል ትችላላችሁ። አይ ቲንክ ሶ በወር አንዴ ደግሞ ሴሌብሬተሮች አላለ ኢሜጆችም አሉ። ተገናኝተን ስናወራ ያሉባቸው ኢሜጆች አሉ። ደስ የሚል ነበረ። በየትኛውም ክልል ላይ ቢሆኑ በወር አንዴ በሚዘጋጀው ፕሮግራም ላይ ጌጠኛ ማንነታችሁን ይዛችሁ ከክልልም ሲመጡ የተለያየ ማንነት ይዘው ነው የሚመጡት። በዛም ደግሞ ንባቡን ብቻ አይደለም የዕለት ተዕለት ህይወታችንን እንቀያየርበታለን። በገዛ ፍቃዴ እላለሁ ነው መብትሽ ናችን። በገዛ ፍቃዴ ምንባብ ውስጥ እኔ በበኩሌ ማንበብ ስለምፈልግ መሰራት ስለሚያስፈልገኝ ጀምሬያለሁ። መቀጠል ስለምፈልግ እኔ ማንበብ ፈልጋለሁ እና አብዬ ይሄንን እቀላቀላለሁ። እንደው ከአገልግሎትና ከስራ በተረፈ ባሻገር እንደ ጌርሳን በሙሉ ሙዳችን ያላነበበ ሰው እንዲያወራኝ አልፈልግም። እዚህ ሚዲያ ውስጥ ይቀየራል። ስለመጣችሁ በጣም እናመሰግናለን። በጣም አሪፍ ጭውውት ነበር ያደረግነው። መፍትሄ የሚሰጥም ሰዎች ራሳቸውን እያጠፉ ምን እያሉ በተለይ ከአረብ ሀገር ይሄ ጌርሳን የሚለው ሚዲያ የተቋቋመበት ዋና ዓላማ አረብ ሀገር ያሉ እህቶቻችንን ለማሳረፍ ሲመጡ እንዲተነፍሱ የውስጣቸውን አውርተው ደግሞም ቀጣይ የሚሄዱት እንዳይጎዱ ነው። ቅርብ ሰዓት አብራን የምታገለግል ልጅ ራሷን አጠፋች። በሚገርምሽ ሁኔታ የበሰለ እውቀት የበሰለ ማንነት ቢኖር ቢያንስ ከችግር ውስጥ የምንወጣበት አንደኛው መፍትሄ ነው ብዬ አስባለሁ። ያው ከሌላ ባሻገር የረዥም ጊዜ ስራ ይኖረናል። ጌርሳን መንገዶቹ በጣም ሰፊ ስለሆኑ የሚያገናኙን መስመሮች አሉ። በዛ ላይ የእርዳታ ድርጅት ማለት እልማቸው አቢ ልቡ ሰፊ ነው። እርዳታ ድርጅትን መመስረት ይፈልጋሉ። ጌርሳን ኦልሬዲ የእርዳታ ድርጅት ነው። ከዛ ጋር ደግሞ ተቀናጅተን አንዷን ለምሳሌ በአገልግሎት ብዛት እኛ ማድረግ የማንችለው ነገር ለእናንተ እናስረክባለን። እናንተ ማድረግ የማንችሉትን ደግሞ ወደ እኛ ታመጡታላችሁ። ምን ሰራ ይሆኑ። ስለመጣችሁ በጣም ነው የማመሰግነው። ላይኩን ምን ታይቶት እንዲሁም ደግሞ ንዕሚያ ስምክ እኮ ልዩ ነው እና ለቀጣይ በምትፈልጉን እንደ ሚዲያ ጽዬ እያንዳንዱ ነገር ፕሮሞትን በማድረግ እንትንላለን። አንድ ቀን ግን የመጽሐፋችሁ መደብር ይሄ በአንድ ወር የምትሰሩት ጊዜ ካሜራማናችንን ይዘን አሸብርቀን ለማካፈል ምንሽን በጣም ግን እናንተን በጣም ማመስገን እንፈልጋለን። መነሻችን ናችሁና በብዛት መድረሻውን ነው ሰው ያየውና መነሻችንን አንረሳም። ለምን እርግጠኛ ነኝ ትልቅ ቦታ እንደርሳለን። ትልቅ ሀሳብ ይዘን የመጣን ሰዎች ነን። እዛ ስንደርስ ግን መነሻችንን አንረሳምና ከዚሁ ከመነሻው ደግሞ በጣም ማመስገን እግዚአብሔር ያክብርልን ስለመጣችሁ። በመቄዶንያ ጌርጌሶን እና ሆስፒታል ላይ ደግሞ ያሰብናቸው ስራዎች አሉ። ይሄ ደግሞ በጣም ወሳኝ ነው። ሌላኛው ብዙ ያነካካናቸው ጉዳዮች አሉ። አሁን ካለው ዘመን ነገሩ የተያዝንበት የሆነች ነገር አለ። እንደው እንደ ምክንያት ላድርገው የመጀመሪያ ሀሳቡ የኛም ነው እና
የሆኑት ሰዎች በበጎ ነገር ተሳትፈው ቢጀምሩትም ችግር የለውም። ላውራው ላንሳው። ሆስፒታል ላይ ብዙ ጊዜ አስታማሚዎችን ገብቼ ሳይ ይታዘባል። አስታማሚ ስልክ ሲነካካ ነው ማለት፣ ታማሚ ደግሞ ይቆስላል። ብዙ ነገሮችን ሊጠይቅ ይችላል በሰዓቱ እና አንተ አልጋ ላይ ቁጭ ብለህ ተኝተህ የሚያስተምም ሰው ሌላ አይነት ቪዲዮዎችን እያየ የጮንትን ሲል መናገር አትችልም፣ ማስቆም አትችልም። ማስቆም ብትፈልግ እንኳን አስታማሚ ነውና የእሱንም ፍላጎት በማለት እንትን የምትላቸው ነገሮች አሉ እና ከዛች ቁስል ለመዳን ለአስታማሚዎች በየሆስፒታሉ ሄደን መጽሐፍ የምናድልበትን ያልከው እኛንም ያሉ ሰዎች ካሉ ሆስፒታሎች ላይ ገብተን በቢሮ ደረጃ የምናናገራቸው ያው መቄዶንያም ከዚህ በፊት ሄጄ አውቃለሁ 10 ምናምን ዓመት ገብተን ለነዛ አስታማሚዎች ለታማሚዎች መጽሐፍ የሚያነቡበትን መንገድ እየሄድን እያደልን፣ ስለዚህ አንድ ታማሚ አንድ የሚፈወስበት መንገድ መጽሐፍ ነው እና ስልክ ጆሮ ላይ ከምናስጨውበት ያ ታማሚ የሚወደውን ታሪክ የሚወድ ከሆነ ፍልስፍና ከሆነ ስነልቦና ከሆነ መንፈሳዊ ነገሮች ከሆኑ የሚወዱትን ነገሮች ለነዛ ሰዎች ምናልባት እጃቸው መጽሐፍ ሊይዝ ይችላል፣ የሆነ ነገር ደግሞ ሊሆን ይችላል። መስማት የሚፈልጉትን በአእምሯቸው ውስጥ ገብቶ እነሱ መዳን የሚችሉት ሌላ መድኃኒት የሆነ መጽሐፍ በየቦታው ሄደን ልናድል እናስባለን። ከእቅዶቻችን ውስጥ እንግዲህ አንዱ ሆነ ብዙ ነገሮች አሉ። ከሱ በተጨማሪ ያው የማህበሩ ሀሳቦች ብዙ ጊዜ ስለምናወራው ይህንን ቲሸርት ሎጎ ይሰራልን ያለ አርክቴክት ነው። በዩኒቨርሲቲ ደረጃ አስተማሪ ነው። ባህር ዳር ዩኒቨርሲቲ ህንፃ ኮሌጅ ምናምን ዩቲዩብ ላይ በጣም ብዙ ተከታዮች ያሉት ታውቀዋለህ። የዛ መሆኑ የሚባለች ወግ በጋራ የሚል ዩቲዩብ ቻናል አለ። ይህንንም ሎጎ ይሰራልን። ከዛም ማለት ደግሞ ሎጎ የሰራ የሚያግዘን መጽሐፍ ዓለም ደግሞ መጽሐፉን ጽፎ ሊያሳትም በዝግጅት ላይ ያለ የመጽሐፍ ማህበራችን አባል አንደኛው እሱ ነው። ሙሉ ስሙን እስቲ፣ ምክንያቱም ልጁ በዚህ አጋጣሚ ላመሰግነው በመንገዴ ላይ አግኝቼዋለሁ፣ በህይወት መንገዴ ላይ አግኝቼዋለሁ እና ሳታወራው ሁኔታው ነገረ ስራው አስተምሮ የሚያልፍ ነው። ለጋብዘው ነው። በነገራችን ላይ እዚሁ ይመጣል፣ ጋብዘዋለሁ። ትንሽ ስለተራራቅን ነው። በሳሳ ወጣትነቱን ያሳለፈበት መንገድ ምናምን ፖድካስት እንሰራዋለን ሲመቸው እና ራሱ ያወራል። ስለዚህ ዝም ተጠያቂ ሲሆን ትንሽ ያስፈልጋል። ጠይቃችን ይመስላችኋል። ቲሸርቱ ላይ እንግዲህ ያው መጽሐፍ ነውና ቀለል ባለ መልኩ እንዴት እንደምታይ ተጠያቂ ሊሆን ነው ስትባል ጥያቄ እንደምትፈሪ እንዴት ነው ከሰባት ማስትሬት አንድ ሰበታ መሬት የሚባለው ሁለታችሁ ማስትሬት አላቸው። ጥያቄ እንዴት ነው የምትፈራው? እሺ እና በጣም በቀላል መልኩ መረዳት የምንችላቸው ነገሮች አሉ እዚህ ቲሸርት ላይ። ጀርባው ላይ ደግሞ የተጻፈ ሌላ ነገር አለ። በጣም ቀላሉ ማንበብ ነው። ጀርባው ላይ የተጻፈውን ማንበብ ነው። ማንበብ ውስጥ ደግሞ ያሉትን ነገር እንግዲህ ከሶስታችን ትከሻው ሰፋ ያለ በደንብ ሊያሳየን እንዴ ጠባብ ነው በጣም። እስቲ እንነሳና ለነገሩ መምህር ሲቆም ብዙ ጊዜ ተማሪ ይቀመጣል። ማወቄን አወቅኩት። ማንበብ፣ መረዳት፣ ማስተዋል፣ ማድመጥ፣ መወያየት፣ ሚዛናዊ መሆን ሚዛናዊ ትውልድ እናፍራ። እዚህ ማንበብ ውስጥ እነዚህ ሁላ ነገሮች አሉ። አንድ መጽሐፍ የሚያነብ ሰው ሌሎች ሰዎችን መረዳት ይችላል፣ አስተዋይ ይሆናል። ከዛም ደግሞ አድማጭም ይሆናል። የሰዎችን ችግር ቅድም ያነሳናቸው ማግኘት ይችላል። የሚያደምጥ ሰው የሚያነብ ሰው ደግሞ ከሰዎች ጋር አሁን እንደተወያየ ነው መወያየት ይችላል። ስትወያይ ደግሞ ለፍርድ አትቸኩልም፣ ሚዛናዊ ትሆናለህ። ሚዛናዊ መሆን ይላል። ከዛ ባለፈ ሚዛናዊ ትውልድ እናፍራ ብለን እያነሳ ነው። ሚዛናዊ የሆነ ትውልድ
አገር ላይ ሊሰሩ ከሚታሰቡ ነገሮች አንዱ ይሄ የምታየው ትልቁ መጽሐፍ ነው። በመጽሐፍ ውስጥ በንባብ ህይወት ውስጥ ሚዛናዊ መሆን ይቻላል እና መጽሐፍ ማንበብ የትኛውም ሰው ሚዛናዊ እንዲሆን ይረዳዋል። በጅምላ አሁን በተለይ ሶሻል ሚዲያችንን እያጠቃ ያለው ነገር ጅምላ ይሄ ግሩፕ ሰርቶ ሳይረዱ ጀጅ ማድረግ ነው እና ማንበብ መረዳት እንዳልከው ማስተዋል፣ ማድመጥ፣ መወያየት ሚዛናዊ እንድትሆን ያደርጋል። አሁን አንተ መምህርን ምንታይቶትን ስለጠላው እኔ ተደርቤ ይመጥላት እንደዚህ አይነት ነገሮች ሶሻል ሚዲያውንና ህብረተሰቡን እየጎዱ ስለሆነ ማንበብ ደግሞ ከዚህ በጅምላ ሀሳቢነት ያወጣል። በትክክል በጣም ደስ የሚል ጥያቄዋን ግን መለሷል። እንግዲህ እዚህ ላይ ይህንን ተረድተናል፣ ተግባብተናል። ጉዳዩ መጽሐፍ ነው እና መጽሐፍን እንደ አረዳዳችን ስለሚለያይ ከዚህ በታች ያለውን ስለተማማርንበት ከዚህ በላይ የሆኑትን እናንተ ጠያቂዎች ተጠያቂ ሆኑልንና ብታነቡልን። የዲማው ጊዮርጊስ ምን እንደሚል እስቲ አንቺ ጭንቅላትሽ ተምች አንቺ ነሽ። እኔ ነገሮችን ትኩረት ሰጥቼ ካልሆነ በፍጥነት እሷን እንጂ የምትፈጥነው እና ልገምት መገመት ላይ ግን እኔ የምለው መምህር ነው ያመጣሁት አልከኝ እንጂ ከሴዶ ጋር የሚወዳደር ደረታ የሆነ ፈርጠምጠም ያለ ምናምን ነገር ሴዶ አምልጧል። እሱን ልጠቀውን ወንድማችን ሁለት ነገር አለው። አንደኛ አእምሮ ጎልብቷል፣ ሁለተኛ ስፒሪቹዋሊ ፊዚካሊ እና ምንድነው ሜንታሊ ራሴን ቢውልድ ማድረግ እፈልጋለሁ ብለው ያለበትን ግን ነገር የሚያስተምራቸው ሰውነቱ አቋሙ ደስ የሚል ነው። በዛ ላይ ደግሞ የዩኒቨርሲቲ ማስተርስ ጨርሷል። ሌላ ምንድነው ባንከር ብዙ ነገሮች አይካን ሊሆን የሚችል ነው። ሶሻል አንድ ሰው ሊያክመው ታክሚበት የምችው እኔ ልክ ዝቅ ይሰራል። ማወቄን አወቅኩት ወደሚለው ልምጣ። የመጨረሻ ዓለም ነው እናቱ ዓለም ነው እና ዲያቆን ሄኖክ ካለው ልነሳ። እኔ ዲያቆን ሄኖክ እና አባ ቴድሮስ አሁን መንኩሰዋል፣ መምህሮቼ ናቸው እና መምህር ጳውሎስ ጥቁሩ አሁን መድኃኔዓለም አስተዳዳሪ ነው። ከልጅነት እስከ እውቀት በእነሱ ነው መምህር። ኢትዮ ላይ ይችን ዓለም ምን አለ ዲያቆን ሄኖክ፣ አንድ ሀገር ስታይ አንድ መጽሐፍ እንዳነበብክ ነው ማለት አእምሮ ክሪፍሬሽ ይሆናል። ነገሮችን ታስተውላለህ። ኦልሬዲ የምታጽፈው የምታቸው እኮ ዓለም ላይ ያሉ ነገሮች ናቸው። ስለዚህ ማንበብህን የምታውቅበት ዓለምን የምትረዳበት ስኮፕ ነው ማለት ነገሮችን የምትረዳበት ዓለሙ እንዴት እየተራመደ የምትረዳበት ነው። እንደ አርቲስቶቹ ጉሮሬና ሙኛል ምናምን ብለሽ አታልፊ ደፈነኝ ይብራራል። ይሄ ቃል በቃል አሁን ቃል ነው ሲለኝ ገባኝ። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ላይ ቃል ነበረ። አለማወቄን አወቅኩት፣ ማወቄን አወቅኩት። ዓለም ከካሜራ ጀርባ ያለ ያስተውላል። ስማማ የሚገርም ነገር ለካሜራማኔ ታምች ነው በነቂስ ነው አጠም እንዴ ዓለም ይሄንም እኮ መጥፎ አይደለም። እሺ ሁለት ትርጉም አለው። እሺ አንድ የመጣላችሁ እሺ ዮሐንስ ወንጌል ላይ ቃል ነበረ ነው። ቃል ነው ብዙ ነገር የሚያጸናው። ሰማዩ ምድሩም የጸናው በቃል ነው። ስለዚህ ቃል እዚህ ውስጥ ደግሞ ቃል ነው ያለው። አሁን ለምሳሌ መጽሐፍ ቅዱስ ያው ትንሽ እንትን ስል መዝሙረ ዳዊት ምዕራፍ 107 ቁጥር 20 ላይ ቃሉን ላከ ፈወሳቸው ነው የሚለው። ስለዚህ እናንተ መረዳት ላይ ናችሁ፣ እናንተ ማስተዋል ላይ ናችሁ፣ እናንተ ማድመጥ ላይ ናችሁ፣ እናንተ መወያየት ላይ ናችሁ፣ እናንተ ሚዛናዊ ላይ ናችሁ። ስለዚህ እናንተ ያወቃችሁት ነገር ፈውስ ነው። ሰውን ሊፈውስ ሰውን ሊረዳ ሊያግዝ የሚችል ነገር በውስጣችሁ ተጠቅጥቆ ሳለ የሚጠቅም ነገር ነውና የምትናገሩት ቃላቶች ያው ድራይቭ የሚሆነው ከፈጣሪ እንደተዋሳችሁት ነው። በቃ ከዚህ በላይ ማውራት አልፈልግም። ካሜራማን ያሬድ እንግዲህ ጌርሳ ሚዲያን
እንግዲህ ስለጋበዛችሁን ከልብ ነው የምናመሰግነው። በደንብ ተረድተዋል። መጀመሪያ ስትገልጠው አንብበዋል እኮ የዓለምን ማወቅን ምናምን የሚለውን እንደመለሰው ሁሉ ይህንን ቢዘል ያም ትርጉም ይሰጣል። ማወቅን ያወቅከው የምታውቀውን ነገር መረዳት መቻል እና አንዳንድ ጊዜ የጋን ውስጥ መብራት ሆኖ እንዳይቀር የምታውቀውን ነገር መስጠት አለብህ። ባለመስጠት ውስጥ ግን የምታውቀውን ነገር አታውቅም። በቃ የጋን ውስጥ መብራት ሆነ ነው የምትጠፋው። እና ማወቅህን ደግሞ የምታውቀው የሆነ ነገር ላይ ማረፍ ሲችል፣ ሌላው ላይ መስራት ሲችል ነው። ስለዚህ እውቀትን ከማን ተቀበል? ከብዙዎች። የተቀበልከውን ደግሞ ልትሰጥ ግድ ይላል። ከማን ወሰድን? እኛ ውስጥ ማን ሰራ? የሰሩን ሰዎች፣ እኛ ደግሞ ሌላው ላይ ልንሰራ ግድ ነው። በአጠቃላይ ሀሳቡ ሰፊ ቢሆንም አለማወቄን አወቅኩት ደግሞ ሲል ሌላ ሁለተኛ ትርጓሜ ደግሞ አለው። እስቲ ዓለምና ማወቄን አንድ ላይ አንብበው። አለማወቄን ምንም አለማወቅ አይደል? ከዛ ምንም አለማወቅህን ደግሞ ታውቃለህ። ዓለም ሰፊ ናት። እውቀቷ ጥልቅ ነው። እውነት ነው። ብታነብ፣ ብትሄድ፣ ብትጓዝ የምትደርስበት አይደለም። ስለዚህ ብቁ አትሆንም። አለማወቅህን እየተረዳህ ነው ሁልጊዜ የምታነበው። ስለዚህ አንብቤ ጨርሻለሁ፣ ተጉዤ ጨርሻለሁ፣ እኔ አውቄያለሁ ያልካቸው የሚታበጥበት የሚለጠጥበት ቦታ አይኖርም። ስለዚህ አለማወቅህን የምትረዳበት ማወቅህንም የምትረዳበት ነው ማለት ነው። በጣም ደስ የሚል ሚኒንግ ነው ያለው። አክቹዋሊ ሎጎውን ምናምን የሰራውን ሰውዬ እጋብዞና ጉዱን ታች። እሺ ቴዶ መጥቷል። ሴዶ መጥቷል። ቲሸርቱ እንግዲህ ወንድማችን የሰራልን ያው ከፊት ያለችው ሎጎ ናት። እነዚህ ሀሳቦች ደግሞ እዛው ማህበር ውስጥ የተነሳ የራስ ሀሳብ እኔ ማለት ስለከበደው ነው። እሺ ቲሸርቱ አረንጓዴ የሆነበት ምክንያት አለ ወይስ ዝም ብሎ ደግሞ ለምን ኢትዮጵያ ሳልል ዲፋይን ሳላረግ እውነቱን ለመናገር የጌርሳን እዚህ ጋር እናንተ ፈተናችሁኛል። አሁን እዚህ ጋር የምንጫወተው ጨዋታ አሁን አንድ ሰው ነው የማጫወተው። ቃራችሁን በልተሽ እንዲህ እያልክማ ዘመን እንዴት ያልቃል? አቢጌል ሳም ይታያል፣ ለህዝቡም ይታያል። በዛ ጋርም ስላደረኩት ምን ትረዳለህ? ምን ይታያል? እኔ አንድ ነገር አይቻልም። ምንድን ነው? ወደ ለንደን ሄድክበት ምን ፕሌን? ናና ጋርኩል እኮ ይሄ ቪዲዮ። እሺ አቢ ልለፈው። ኦልሬዲ አንድ መልሷል። ምን ይታያል? ሌላ የተንጠለጠለ ነገር አለ። ፕሌን አለው ኦልሬዲ። ትልቁን እንትን አቢ መልሶታል። ሌላ ምን ይታያል? እንዳልኩት ሆነ ተከናወነ። ደግሞ ልቤሻታ ፕሌን አለ። በቃ አቢ ፕሌን አለ። አየ በቃ ጌርሳ ማለት በነገራችን ላይ ዘጸአት 2:22 ላይ ስደተኛ ወይም መጻተኛ ማለት የሚረዳ እጁን ይዘረጋል፣ ሊረዳ እጁን ይዘረጋና ወይም ስደተኛ ነው። ፕሌን ያደረግነው መሀል ላይ እሱ ነው። እሺ አሁን ጎላ ባለው እያየ ነው በደንብ እና አንሳ አባ እንትን አለ። ምን ሎኬሽን አለ። ጎበስ እቺ ሎኬሽኗን ነው በጣም እያሳልካቴ ነበር። ከአንድ ቦታ ወደ አንድ ቦታ መዳ። እሺ ንም እንዴት አየኸው ኢንተርቪዋችንን? በጣም ደስ ይላል። እውነት ከጠበቅኩት በላይ ጥሩ ቤተሰባዊነት የሆነ አጠያየቅ ስለነበረ ፍርሃቴንም ጠፍቶ ጥሩ የሆነ ኢንተርቪው እንዳደረግ ሆኛለሁ። በጣም ቆንጆ ነበር። እሺ ስም ግን ዩኒክ ነው። ብዙ ጊዜ አንሰማውም። ስም ምንድን ነው ትርጉሙ? ስሜ ያው የመጽሐፍ ቅዱስ ስም ነው። ከመጽሐፍ ቅዱስ ከብሉይ ኪዳን መጽሐፍትም ላይ አንዱ መጽሐፈ ነህምያ የሚላለና እዛ ነህምያ ከሰራቸው ስራዎች የእግዚአብሔር የፈረሱ ቅጥር ሰሪ የሰራ ነው እና ያው ትርጉሙም የሚሆነው የእግዚአብሔር የፈረሱ ቅጥር ሰሪ የሚል ነው ማለት ነው። ነህምያ የሚለው ስም። እሺ
አሁን አንድ ጥያቄ በጌርሳ ሚዲያ እኔ አይደለሁም ተንኮለኞቹ ካሜራማኖቹ ናቸው። እና ይቺ ተንኮለኛ ያው ሴት ልጅ እንግዲህ ማይንዷ ደብል ነው ከወንድ ታውቃለህ። ስለመጣ በጣም ነው የምናመሰግነው። እግዚአብሔር ያክብርልን በጣም። እስቲ ከዚህ ጃለ አንዳንድ ነው የሚደርሳል። ቶሎ በሉ ያዙ። እሺ እናመሰግናለን። ተው እንጂ ይሄ ካሜራማን ምንድን ነው ችግሩ? መድኃኒዓለም አብይ ኦኬ እሺ ላንብበው ጽሁፉ ምንድን ነው? ቤተሰብህን ይልና ቤተሰብህን ያጭበረበርከው ነገር አለ ማለት? አዎ ያልነገርካቸው ግን ያጭበረበርካቸው ነገር አለ? ምናልባት በጣም በስራ ደክሞኝ ወይም ደግሞ አሞኝ አላመመኝም ብዬ ላጭበረበራችሁ እችላለሁ። በስራ ደክሞኝ ራሱ በቃ እንደው አልደከመኝም ደህና ነኝ ብዬ ላጭበረበር እችላለሁ። ምን ታይቶት ምን ነው ቃሪያውን እግዚአብሔርን ይሆናል መሰለኝ የቅርብ ጓደኛክ ላይ የማያውቀው የሰራው ፋውል ሲጀመረም ክፉ ሰው ነኝ። የሚደርሰኝ ነገር ክፉ ነገር አሪያዋን አታቀብሉኝ በእውነት ጊዜውም እንዳይሄድ። አረ የምር ነው እንዴ ጓደኛዬ ላይ ሸፍቴን ተናግሬ ምን ሆነ? የምር አታወራም? አዎ በእውነት እንዴ። አረ መድኃኒዓለም ምን አይነት ክፉ ልጅ ነው! ምን አይነት እኔ ልቃጠልልህ ወንድሜ ምንም ማድረግ አልችልም። አይዞን የተከፈለ መስዋዕት። ወይ ጉድ ሸከሸከው ግን ምንም ልጁ ህይወት ውስጥ ምንም እውነት እንደሌለ ነህሚያ እስኪ ገና በፊት ይተዋወቃሉ። በነገራችን ቃሪዋን ቀጥላል። በጣም አስቸግር ጽፎን አነባለሁ። የቅርብ ጓደኛ እጮኛ ተመኝተህ ታውቃለህ ወይ ነው? የቅርብ ጓደኛህን እጮኛ ተመኝተህ ታውቃለህ ወይ? በጣም መልካም ሰው ቤተክርስቲያን አደገ አስተዳደጉ እዛ አካባቢ ስለሆነ መድኃኒዓለም ይህንን እንኳን ለእኔ አላደረገው። እስቲ ጽዬ ቤተሰብ የማያውቀው ያዝናል ወይም ያዝናናል ብለህ የምታስበው ተናገሪ ይላል። ያሳዝናል ወይ ያዝናናል? አይደለም አንብቢ። አይደለም ያዝናናል አይደለም ቤተሰብ ያዝናል ወይ ያዝናናል? ምን ነው ይዘገንናል? ያዝናናል ብዬ የማስበው ድሮ የቤት ስልክ አልነበረ ያለና በጣም በቃ ይደወላል እና እኔ ደግሞ ጓደኛዬ እና አብዛኞቹን እነቅለውና እማዬ በጣም ነው የምደውልለት። ቼክ ታደርጋለህ። እማ ምን ሆኖ ነው ስልክ? እማዬ እኔ ግን ኳልንቅ ያ የኔ ጥፋት ነው። እናትየው ሼር አድርገናል። ይጅባተኛ ማሰራ ምን ደህና ነህ? አዮ እግዚአብሔርን በጣም ጓጉቶ በቃ አድቦታል። ያነሳ እኮ ለምን ፈጣሪ አልበላም እናገራለሁ። በእውነት ችግር የለውም ማወቅ አለበት ብዬ ስለማስብ በጣም ተቀይቅመከው ያልነገርከው ማን ነው? ንስሐ የሚሆንልኝ እንግዲህ በጣም ተቀይመኸው ያልነገርከው ማን ነው የሚል ነው። ለአብሮነቱ መቀጠል፣ ለጓደኝነቱ መቀጠል፣ ለወንድምነቱ መቀጠል ዝም የምትለው አንዳንድ ነገሮች አሉ። ቅያሜ ቢሆን አሉ። ማን ይጻፈኝ ጥያቄ ግን ምንጉር ነገር ካሜራማ ምንጉር ቂም አይደለም። አክቹሊ እኔ አይደለም ቂም ሊስ
አይደለም ይቅርና የቅርብ ሰዎች የሚያውቃሉ። ፊቴ ይናገራል። አቢ ካስደበርከኝ ፊቴ ይናገራል። እዚህም ይኸው ካሜራማኑ አለ። የዕለት እንትናችን እዚሁ አፍርጬ ነው የማወራው። ባህሪ እሱ እግዚአብሔር በቃ እንደው ሲወደኝ የሰጠኝ ፊቴን እንትን የሚናገር ነው። ካልደወልኩልኝ ያው አኩርፌ ነው እና ጓደኝነቱን ከፈለግ ምን ነው አጠፋው ብለህ መደወል እና ይህን ያለ ለሰው የሚጎረብጥ ማንነት የለኝም። በላይ መንገድ ላይ የሚገጥም ነገር አለ። በመድኃኒዓለም ግን ብታዝኑልኝ እንደዚህ የሁላ ቆይቼ ብለውና ማገዜንም በዛው ከዚህ በኋላ ያወራል። ከጀመረው ነው የሚያወራ አይነት አወራለህ። ምን ይባላል መሰለህ፣ ለጓደኛ ጉድጓድ ስትቆፍር አታርቀው፣ ማን እንደሚገባበት አይታወቅም። አንቺ ግን ሁላችሁም ደግሞ ለሳዘጋጀሁት ቃሪያ ራሴ መብላት የምፈልግ። እሺ በጣም ደስ እንዳለሽ እርግጠኛ ነኝ። ውይ በጣም እንደ ዛሬ ምሽተሽም በውስጥ ጉዳይ አልታገኝ ኖ ዴፊኒትሊ እኮም በጣም ነው የምናመሰግነው። አቢ የፀጉር ሀገዝ ባለቤት መስራች፣ ሁሉ ነገሩ ከልጅነት እስከ እውቀት ብዙ ዋጋ የከፈልክበት የመጽሐፍ መደብር ህልማችሁን ፈጣሪ ያዘጋጅላችሁ። ቤተሰቦቻችን እስካሁን ድረስ የቆያችሁት ከጌርሳን ሚዲያ ጋር ነው። ይህንን ቪዲዮ ሰው ጋር ዘንድ ደርሶ እንደው ብዙ ወጣቶች እንዲጠቀሙበት ሼር፣ ሰብስክራይብ እንዲሁም ኮመንት እንድታደርጉ እንጋብዛለን። በነገራችን ላይ በዚህ ሚዲያ ላይ እንዲቀርብላችሁ የምትፈልጉትን ያስተምራል የምትሉትን አይነት ሰው ኮመንት ላይ በጽፉልን፣ በጎ ፈቃዱን ጠይቀን እናመጣለን። እናመሰግናለን። ሰላም ቆዩ። ሰብስክራይብ አድርጉ።